በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማዕታት መዋዕያን። በካዲው ንጉሥ በዲዮቅልጥያኖስ ትእዛዝ በግፍና በጭካኔ ስለተገደሉት ሰማዕታት ስለ ቅዱስ ፋሲለደስም ሆነ ስለ ሌሎች መዋዕያን ሰማዕታት የእያንዳንዶቹን ታሪካቸውን በመጥቀስ የመጽሐፉን ታሪክ እንጀምራለን። ዲዮቅልጥያኖስ ከ284 እስከ 305 ዓመተ ምህረት የነበረ ሲሆን በርካታ ሊቃውንትን ከ160 እስከ 312 ዓመተ ምህረት ድረስ ያለውን ዘመን ዘመነ ሰማዕታት ብለው ይጠሩታል። በዚሁ በዘመነ ሰማዕታት ወቅት እጅግ በርካታ ክርስቲያኖች በሰማዕትነት አርፈዋል። አብያተ ክርስቲያናት ተቃጥለዋል። በዘመነ ሰማዕታት እልፍ ክርስቲያኖችን በመግደልና በማሰቃየት የታወቁ ዋና ዋናዎቹ የሮም ነገሥታት 4 ሲሆኑ እነርሱም ቄሳር ማርቆስ አውሪሊዮስ በ1777 ዓመተ ምህረት ቄሳር ሱፕርቲዮስ ሲሩቤስ ወይም ሳዊሮስ 193 እስከ 249 ዓመተ ምህረት ድረስ ዳክዮስ እና ቬሊሪያን 249 እስከ 260 ዓመተ ምህረት ዋነኛው የዲዮቅልጥያኖስ 284 እስከ 305 ዓመተ ምህረት ናቸው። ቄሳር ማርቆስ አውሪሊዮስ ሰው ከሞተ በኋላ ወደ መለኮታዊ ባህሪ ወይም ሰውነት ይለወጣል፣ ነፍሱም ጽድቅና ኩነኔ የለባትም ብሎ የሚያምኑ የረዋቅያንን ፍልስፍና የሚከተሉ ነበሩ። በክርስቶስ የሚያምን እልፍ ክርስቲያኖችን ያሰቃይና ይገድል ነበር። ቄሳር ሴፕቲሚዮስ ሲቬሩስ ሳዊሮስ ፀሐይን ከአማልክት አንዱ አድርጎ ያመልክ ስለነበር በዚሁም ቄሳር ዘመን እጅግ በጣም ብዙ ክርስቲያኖች በግፍ ተገድለዋል። በተለይም በግብፅና በሰሜን አፍሪካ ብዙዎች ሰማዕታት ተቀብለዋል። ቄሳር ዳክዮስ ወይም ደኪዎስ ደግሞ የሮም ንጉሥ ሁኖ መጀመሪያ ወደ ስልጣን እንደመጣ ክርስቲያን ከስረ መሰረቱ ነቅሎ ለመጣል ቆርጦ የተነሳ ነበር። የሮሙን መንግስት አማልክት የሚያመልኩና በግዛቱ ሁሉ ስር የሚገኙ ሁሉ እንዲገደሉ አዋጅ አወጣ። በተለይም በቅድሚያ የቤተ ክርስቲያን መሪዎች ኤጲስቆጶሳትን በማጥፋት ክርስትናውን በቀላሉ ማጥፋት እንደሚችል ስላሰበ የሮሙን፣ የአንጾኪያውን፣ የኢየሩሳሌሙን ኤጲስቆጶሳት በሰማዕትነት ገድሏቸዋል። በዳክዮስ ስደት ጊዜ ሰማዕትነትን የተቀበለው የሮሙ የጦር ሰራዊት ውስጥ አዛዥ የነበረው ታላቁ ሰማዕት ቅዱስ መርቆሬዎስ ነው። ቄሳር ቫሊሪያንም የቤተ ክርስቲያን ካህናት በሙሉ ተይዘው እንዲገደሉና እንዲጋዙ የክርስቲያኖችም ንብረት እንዲወረስ ባወጀው መሰረትን የቅዱስ ፓሊያርጶስ በሰማዕትነት ተገደሉ። ከንጉሡ ዲዮቅልጥያኖስ ከ284 እስከ 305 ዓመተ ምህረት በፊት 10 የሚሆኑ እጅግ የከፋ ግድያዎችና ስደቶች በክርስቲያኖች ላይ ደርሰዋል። ነገር ግን እጅግ በጣም የከፋውና እልፍ ክርስቲያኖች ያለቁበት በዲዮቅልጥያኖስ ዘመነ መንግስት ነው። በአጠቃላይ 4700 ወይም ከ470 ሺህ በላይ ክርስቲያኖች በእነርሱ ዘመን በሰማዕትነት አርፈዋል። ከ90 ሺህ በላይ የሚሆኑ ደግሞ በእስር ቤት ተጥለው ብዙ ተሰቃይተዋል። በዲዮቅልጥያኖስ የስደት ዘመን በሮም ግዛት ውስጥ በሚገኙ በሁሉም አገራት ላይ በሚገኙ ክርስቲያኖች ላይ በግልጽ ግድያ አውጀው ነበር። ሰይጣን በነገስታት ልብ ውስጥ እያደረ ክርስቲያኖችን እንደሚገድል የንጉሥ ዲዮቅልጥያኖስ ሕይወት ጥሩ ማሳያ ስለሆነ የእርሱንና የሰማዕትነትን ተጋድሎ በመጠኑ መመልከት በጣም ጠቃሚ ነው። ሰይጣን በዲዮቅልጥያኖስ ልብ አድሮ
ይኖር እንደነበረ በርካታ ድርሳናትና ገድላት ላይ በሰፊው ተጽፏል። ዲዮቅልጥያኖስ ሰይጣን ማደሪያው ያደረገው ገና ወደ ንግስናው ሳይመጣ በላይኛው ግብፅ ፍየል ሲጠብቅ ነው። በንጉሡ ዲዮቅልጥያኖስ ላይ ሰይጣን እንዳደረበትና ጣዖታት እንደሚመለኩ በአዋጅ እንዳይናገሩ ወይም ደግሞ በአዋጅ እንዳስነገሩ ሰይጣን በግልጽ ተገልጾላቸው መክስያሞስንና ዲዮቅልጥያኖስን በአንጾኪያ በሮም እንዳነገሳቸውና አምልኮተ ጣዖትን እንዲያስፋፉ እንዳዘዛቸው የሚገደሉትን የሰማዕታትንም ስም በመጥቀስ ገድሏቸዋል። እንዳዘዛቸውም ንጉሡ አምልኮተ ጣዖትን እንዲያስፋፉ ያደረገው ሰይጣን በመጨረሻው ለንጉሡ በአካል እንደተገለጠለት በዲዮቅልጥያኖስ ላይ አድሮ 470,000 በላይ የሚሆኑ ክርስቲያኖቹን በግፍ ያስገደለ ሰይጣን ወደ ሀገራችን ኢትዮጵያም እንደመጣ እኒህና መሰል ወሳኝ ጉዳዮች መዳሰስ ገድላትንና ድርሳናትን በመፈተሽ ታሪካቸውን ከአሁን በፊት ባሰማናቸው መጻሕፍት ላይ ያልተጻፉ የሰማዕታቱ ገድል በማካተት ቀጥሎ ያለውን መረጃ የዚህ መጽሐፍ መቋጫ ይሆናል። በዲዮቅልጥያኖስ ላይ አድሮ 4700 በላይ ክርስቲያኖችን በግፍ ሲያስገድል የነበረው ሰይጣን በመጨረሻ ለዲዮቅልጥያኖስ በጋር ተገልጾለታል። ንጉሥ ዲዮቅልጥያኖስን መጨረሻ በታምራት ከስልጣን የሻሩትና ተራ የኔ ቢጤ ሆኖ ቁራሽ እንጀራ እስኪለምን ድረስ ያጎሰቆሉት ቅዱስ ጊዮርጊስና ሊቀ መላእክት ቅዱስ ሚካኤል ናቸው። የዘመኑ መጨረሻ ሲደርስ ሰይጣን ዲዮቅልጥያኖስን በገሃድ ተገለጠለትና ወዳጄ ሆይ እንደምን አለህ አለው። እርሱም ወግድ ከኔራ ክርስቲያኖች በመታሃቸው እንደምታየኝ ይህን አድርገህብኛልና አለው። ሰይጣንም መልሶ ዓይኖችን በባርህውና መንግሥትም በመልበስህ ምን ወሮታ ትከፍለኛለህ አለው። ዲዮቅልጥያኖስም ለሰይጣን ይህንንስ ካደረክልኝ በምድር ላይ አንድ ስንኳ ክርስቲያን ሳላስቀር መጨርሼ አጠፋቸዋለሁ አለው። በዚያን ጊዜ ሰይጣኑ ተሳለቀበትና ከእንግዲህስ ወዮልህ፣ ወዮታ አለብህ፣ ፈጽመህ ሙተህ ኑረህ ከኔ ጋር በሲኦል ነው አለው። ዲዮቅልጥያኖስም ይህንን ቃል ከሰይጣን ከሰማ በኋላ ደንግጦ በክፉ አሟሟት ሙቶ ዘላለማዊ ፍርድን አግኝቶ ወደ ሲኦል ወረደ። ሰይጣን ለንጉሥ ዲዮቅልጥያኖስ በስተመጨረሻ ብቻ የተገለጠለት አይደለም። ይልቁንም ከልጅነቱ ጀምሮ እንደ ተቆራኘው በኋላ አምልኮተ ጣዖትን ለማስፋፋት ሲል ወደ ንግስና እንዳመጣው በተለያዩ የሰማዕታት ድርሳናት ላይ በሰፊው ተጠቅሷል። ከዚህም ማሳያ ይሆን ዘንድ የተወሰኑ ሰማዕታት ገድል ላይ የተጻፈውን እንመልከት። አንደኛ ሰይጣን መክስሚያኖስንና ዲዮቅልጥያኖስን በአንጾኪያና በሮም እንዳነገሳቸውና አምልኮተ ጣዖትን እንዲያስፋፉ እንዳዘዛቸው ከሰማዕቱ ቅዱስ ቢፋሞን ገድል ላይ ታላቁ ሰማዕት ቅዱስ ቢፋሞን በሰማዕትነት ተጋድሎ በነበረበት ወቅት በዚያ ወራት የፋርስ ሰዎች በሮም ሰዎች ላይ ጦርነት አስነስተው ነበር። የሮሙ ንጉሥ በጦርነቱ ስለሞተ ሮም ያለ ንጉሥ ቀረች። መኳንንቱና የመንግሥት ታላላቅ ሰዎችም ተሰብስበው ከአገሮች ሁሉ ተዋጊዎች የሆኑትን አርበኞችን ይሰበስቧቸው ዘንድ በየአገሩ አዘዙ። ከላይኛው ግብፅ
ልበ ደንዳና የሆነ ስሙ አግሪፓ የሚባል ሰይጣን በልቡ ያደረበት ፍየል ይጠብቅ የነበረ ኃይለኛ ሰው ተገኘ። እርሱም ወደ አንጾኪያ አገር ወስደው የፈረሰኞች ባልደራስ አድርገው ሾሙት። በአንዲት ዕለትም ሸምበቆ አንስቶ ዋሽንት ሰርቶ ሲነፋ በፈረሶቹ ላይ ሰይጣን አደረባቸውና ፈረሶቹም እያሽካኩ ይጨፍሩ ጀመር። በጦርነት የሞተው ንጉሥ ሴት ልጅም በቤተ መንግሥት አዳራሽ ሆና ሲዘፍንና ዋሽንት ሲነፋ አግሪፓን አይታ ወደደችው። ሰይጣንም በልቧ የዝሙት ፈላጻ ጨመረባትና ወደ እርሷ አስመጣቸውና አገባቸው። ስሙንም ዲዮቅልጥያኖስ ብላ ሰየመችውና አነገሰችው። ታናሽ እህቷን በእርሷ ቀንታ መክስምያኖስን የሚባለውን አንዱን መኮንን መልምላ አገባችና ልብሰ መንግሥት አልብሳ አነገሰችው። መክስምያኖስና ዲዮቅልጥያኖስም በአንጾኪያና በሮም ተስተካክለው ነገሱ። ከዚያም በኋላ ሰይጣን ተገለጸላቸውና እንዲህ አላቸው። በንጉሥ ሴቶች ልጆች ላይ የዝሙትን ፍቅር በልባችሁ ላይ አሳድሬ እንዲወዷችሁና እንዲያገቧችሁ ያደረግኩት እኔ ነኝ። አሁንም ትእዛዜን ከሰማችሁ በምድር የሚኖረውን ሕዝብ ሁሉ በእጃችሁ ውስጥ አደርግላችኋለሁ። እናንተም ስገዱልኝ። የብርና የወርቅ ምሳሌም ሰርታችሁ አማልክት በሏቸው። ስማቸውንም አጵሎን፣ አርዳሚስ ብላችሁ ጥሯቸው። ሰዎችም ሁሉ ዕጣን እንዲያሳርጉላቸውና እንዲሰግዱላቸው እዘዙ። ያልሰገዱላቸውንም ራሳቸውን በሰይፍ ቁረጡ። ይህን ካደረጋችሁ መንግሥታችሁን አሰፋላችኋለሁ፣ አለዚያ ግን መንግሥታችሁ ታልፋለች አላቸው ሰይጣን። ከዚህም ሁለት ሰነፎች መክስምያኖስና ዲዮቅልጥያኖስም ለሰይጣን ሰገዱለትና ያዘዝከነን ሁሉ እናደርጋለን፣ ብቻ መንግሥታችን አጽናልን አሉት። በዚህም ጊዜ ሄሬኔዎስና አርያኖስን በግብፅ አገር ላይ መኳንንት አድርገው ሾሟቸው። ለጣዖት የማይሰግዱትን ሁሉ እንዲገድሉ አዘዟቸው። የከበረ ቅዱስ ቢፋሞንም ይህንን ትእዛዝ በሰማ ጊዜ እጅግ አዘነ። ወዳጁን ቴዎድሮስን ጠራውና በክብር ባለቤት በጌታችን ስም ደማቸው አፍስሰው ሰማዕት የሆኑ ዘንድ በምክር ተስማሙ። ሰማዕትነታቸውንም በብዙ መከራ ፈጸሙ። ሁለተኛው በንጉሥ ዲዮቅልጥያኖስ ላይ ሰይጣን እንዳደረበትና ጣዖታት እንዲመለኩ በአዋጅ እንዳስነገረ ከቅዱስ ፋሲለደስ ገድል ላይ የአንጾኪያው ንጉሥ ከሞተ በኋላ የሮም ንጉሥ መንግሥት ያለነሱ ብቻዋን ቀርታ 1 ዓመት ሙሉ ቅዱስ ፋሲለደስና ህርመያኖስ የመንግሥት ሕጓንና ሥርዓቷን እየጠበቁ ቆዩ። የቁዝ ሰዎችም የሮም መንግሥት ያለ ንጉሥ መሆኗን ሲያውቁ ዳግመኛ ሊያጠፏቸው በጦር ወግተው መጡ። የሮም ሰዎችም ተሰብስበው ቅዱስ ፋሲለደስን በስራችን ወዳሉ ግዛቶች ወደ ግብፅም ተዋጊ አርበኞችን ይልኩልን ዘንድ ይቃቸው አሉት። መኳንንቱም ወደ ግብፅ ወርደው በጦር ኃይለኛ የሆኑትን ሰዎች ይዘው ተመለሱ። ከግብፅ ካመጧቸው ኃይለኛ ሰዎች ውስጥ ከላይ ግብፅ ስሙ ከርቤጣ የሚባል ፍየል የሚጠብቅ አንድ ኃይለኛ ሰው ወደ አንጾኪያ አመጡ። ቅዱስ ፋሲለደስና ህርምያኖስም ይህን ሰው የሚያስፈራ በሥራውም ኃይለኛ ጉልበቱም የጸና ጨካኝ መሆኑን አይተው በንጉሥ ፈረስ ላይ
ባልንደራስ ወይም ሹም አድርገው ሾሙት። ከጥቂት ወራትም በኋላ ታላቂቱ የንጉሥ ልጅ ከቤተ መንግሥት ሆና በመስኮት በኩል ሆና ሲወጣ ቤቱን ሲገባ ደረቱን አይታ በኩል ሆና ሲወጣ ፊቱን ሲገባ ደረቱን አይታ በሃሃ ዝሙት ተነደፈች። እጅግም ወደዳችው። እርሱንም ሰይጣን ከልጅነቱ ጀምሮ ይከተለው ነበር። የንጉሡም ልጅ ወስዳ አገባቸውና ስሙን ዲዮቅልጥያኖስ አለችው። የእናቷ ወንድም ቅዱስ ፋሲለደስ ሳያውቅ ንጉሥ አደረገችው። ሰይጣንም በእነርሱ አድሮ ያነጋግረው ነበር። ከዚያም በኋላ ቅዱስ ፋሲለደስ ጠርቶ ስለ መንግሥት ሥራ ተነጋገሩ። ለጦርነቱም ሰራዊት ሰበሰቡ። ምስራቃዊ ቴዎድሮስ የሰራዊቱ አለቃ ሆኖ ንጉሥ ዲዮቅልጥያኖስ ጦሩን እየመሩ ወደ ጦርነቱ ሄዱ። ዲዮቅልጥያኖስም ቅዱስ ፋሲለደስና ሕርማኖስን የመንግሥትን ሥራ ይሰሩ ዘንድ ከቤተ መንግሥት ተዋቸው። ከጦርነቱም ከተመለሱ በኋላ ንጉሥ የክብርን ባለቤት ጌታችንን ክዶ ጣዖትን ማምለክ ጀመረ። ከዚህም በኋላ በሚገዛበት አውራጃ ሁሉ አብያተ ክርስቲያናት እንዲዘጉ በምትካቸው ደግሞ የጣዖታት ቤቶች እንዲከፈቱ አዘዘ። ዳግመኛም የአብያተ ክርስቲያናት አገልጋዮች በሙሉ ለጣዖታቱ እንዲሰዉ ያልሰዋ ቢኖር ግን እንዲገደል አዘዘ። የትእዛዙም ደብዳቤ በግዛቱ ሁሉ ላከ። መልእክቱም በመላ ዓለም ተሰራጨ። ወርቅ አቅልጦ 35 የወንድና 35 የሴት ጣዖታት አሰርቶ ሰው በሚመላለስበት አደባባይ አቆማቸውና ሁሉ ለእነርሱ እንዲሰግድ አዘዘ። ንጉሡም ላስቆማቸው ለእነዚህ ጣዖታት ያልሰገደ ቢኖር ግን ይገደል፣ ንብረቱም ይዘረፍ አለ። ሕዝቡም ሁሉ ሰብስቦ እርሱ ለጣዖታቱ ሰገደላቸው። ከንጉሡ ቀጥሎ የወታደሮቹ አለቃ ሕርማኖስ ሰገደ። 900 ባለሥልጣናትና 40,000 ወታደሮች እንዲሁ በየተራ ሰገዱ። ሕዝቡም ሁሉ እንዲሁ ሰገዱ። ንጉሡም በልቡ ከእርሱ ቀጥሎ ቅዱስ ፋሲለደስ ለጣዖታቱ የሚሰግድላቸው መስሎት ነበር። ቅዱስ ፋሲለደስ ግን ከሕዝቡ ተለይቶ ወደ ኋላ ተመልሶ ተቀመጠ። አምልኮተ ጣዖቱንና ንጉሡን በመንቀፍ የመንግሥት አገልግሎቱን ትቶ ራሱን ለሰማዕትነት አዘጋጀ። ሦስተኛ ሰይጣን ለንጉሥ ዲዮቅልጥያኖስ የሰማዕታቱን ስም በመጥቀስ ገደላቸው። ብዙ እንዳዘዛቸው ከቅዱስ ገላውዲዮስ ገድል ላይ ጣዖት አምላኪ የሆኑና የቁዝና የሌሎችም አገሮች ቅዱስ ገላውዲዮስ ድልን ያደረጋቸው ጣዖታቶችንም ይሰበስባቸው ነበር። ወደ አንጾኪያም በተመለሰ ጊዜ ዲዮቅልጥያኖስ ጌታችን ክዶ ጣዖት ማምለክ መጀመሩን ባየ ጊዜ እጅግ አዘነ። ከቅዱስ ፊቅጦርም ጋር ሆነው የመጻሕፍትን ቃል ዕለት ዕለት ያነቡ ነበር። ሁለቱም ስለ ጌታችን ክብር ሰማዕት ሆነው ደማቸውን ያፈሱ ዘንድ በምክር ተስማሙ። ሰይጣንም በሽማግሌ አምሳል ተገልጾ ያዘነላቸው በመምሰል ልጆቼ ሆይ መልካም ጎልማሶች ናችሁ፣ የነገሥታት ልጆች ናችሁ። እኔ ስለ እናንተ አዝንላችኋለሁ። ስለዚህም ከንጉሡ ጋር ተስማምታችሁ አማልክቱን እያጠናችሁ ሕዝቡንም እየፈጸማችሁ ኑሩ። ነገር ግን ክርስቶስን በቤታችሁ አምልኮት። ይህ ዲዮቅልጥያኖስ ግን እጅግ ጨካኝና ኃይለኛ ነው እያለ መከራቸው። እግዚአብሔርም ይህንን የሚናገራቸው ሰይጣን መሆኑን ገለጸላቸውና አንተ የሐሰት አባት ሁልጊዜ የእግዚአብሔርን ሐሳብ ትሰርቃለህ ብለው
ገሰጹት። በገሰጹትም ጊዜ መልኩን ለውጦ ጥቁር ባሪያ ሆነ። እነሆም ከንጉሡ ጋር አጣልቼ ደማችሁን እንዲፈስ አደርጋለሁ ብሎ ወደ ከሃዲው ንጉሥ ወደ ዲዮቅልጥያኖስ ዘንድ ሂዶ ፊቅጦርና ገላውዲዮስን ካልገደልካቸው ባንተ ላይ ይነሱብሃል፣ አንተንም ገድለው መንግሥትን ይወስዳሉ፣ እነርሱም የመንግሥት ልጆች መሆናቸውን እወቅ አለው። ንጉሡ ዲዮቅልጥያኖስም ከቅዱስ ገላውዲዮስና ከቅዱስ ፊቅጦር ቢያባብላቸው እነርሱ ግን በፍቃዳቸው ሰማዕትነትን በብዙ መከራ ፈጸሙ። ጌታችን ዲዮቅልጥያኖስ 40 ዘመን ሙሉ የሰማዕታትን ደም ሲያፈስ እንደሚኖርና በኋላም ቅዱስ ጊዮርጊስ በታምራት ገድል እንደሚያደርገው ከቅዱስ ጊዮርጊስ ገድል ላይ ቅዱስ ጊዮርጊስ እጅግ አሰቃቂ የሆነ የተለያዩ ጽኑ መከራዎችን ከተቀበለ በኋላ የክብር ባለቤት ጌታችን በአካል ተገልጦለት እነዚህ ጋዲያን 70 ነገሥታትን ሲያሰቃዩ 7 ዓመት ትኖራለህ፣ ብዙ ታምራት ታደርጋለህ፣ 3 ጊዜ ትሞታለህ፣ እኔም 3 ጊዜ ከሞት አነሳሃለሁ። በአራተኛው ጊዜ ግን ድንግል እናቴን፣ መላእክትን፣ ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን ሁሉ አስከትዬ በክብርህ ደመና በብሩህ ደመና ወደ አንተ እመጣለሁ፣ ነፍሴንም በክብር ወስዳታለሁ። ጽና፣ በርታ፣ እኔ ካንተ ጋር ነኝ፣ አትፍራ በማለት ነግሮታል። ዳግመኛም እነዚህን አላውያን ነገሥታት ስለ አንተ አጠፋቸዋለሁ። ደም በምድር ላይ ከፈሰሰበት ጊዜ ጀምሮ አምልኮተ ጣዖት ይቋረጣል፣ ስሜም በዓለም ይመሰገናል። ከዚህም በኋላ ዲዮቅልጥያኖስ በቤተ ክርስቲያን ላይ ስደት ያስነሳል። ከሰማዕታትም የብዙዎች ደም በዓለም ሁሉ ለ40 ዘመን ያፈሳል። በቤተ ክርስቲያንህም ስለማደርገው ታምራት ያን ከሃዲ ንጉሥ ቤተ ክርስቲያንህን ለማፍረስ ይፈታተንሃል። ይህንንም ለማስፈጸም ብዙ ጭፍሮች ይልካል። አንተ እጅግ ክፉ በሆነ ሞት እንድትቀስፈው አደርጋለሁ። እነዚህን 70 ከሃዲያን ነገሥታት እንዳጠፋቸው እርሱንም ደግሞ ታጠፋለህ። ቸር አባትህም እንዳዘዘ ስለ እርሱ ፈንታ ሌላ ይነግሳል። ታላቅ ከፍ ያለች ቤተ ክርስቲያንም ይሰራል፣ ሌሎች አብያተ ክርስቲያናትም ያከብራል። ሰዎች ሁሉ በዓለም በግልጽ ያመልኩኛል። በዓለምም ሁሉ በአንተ ስም ቤተ ክርስቲያኔን እሰራለሁ፣ እንዲሰራም አደርጋለሁ። ስምህንም በዓለም ይዳረሳል ብሎታል። ገድለ ጊዮርጊስ። 5ኛው ንጉሥ ዲዮቅልጥያኖስ አምልኮተ ጣዖትን እንዲያስፋፉ ያደረገው ሰይጣን በመጨረሻ ለንጉሡ በአካል እንደተገለጠለት ኅዳር 7 ቀን የልዳው ፀሐይ ቅዱስ ጊዮርጊስ በታምራት ከከሃዲው ዲዮቅልጥያኖስ በክፉ አሟሟት ስለገደለበት ታምሩ መታሰቢያ ባሉ ነው። በቅዱስ ጊዮርጊስ ቤተ ክርስቲያን ውስጥ ድንቅ ታምራት እየተፈጸሙ እንደሆነ ከከሃዲው ንጉሥ ዲዮቅልጥያኖስ በሰማ ጊዜ ይችን ቤተ ክርስቲያን ሊያፈርሳት ወደደ። ሄዶም ፈጽሞ እንዲያፈርሳት ስሙ አውህዮስ የተባለ መኮንንም ከብዙ ሰራዊት ጋር ትእዛዝ ሰጥቶ ላከው። ያም መኮንን ከቦታው ልዳ በደረሰ ጊዜ ከቅዱስ ጊዮርጊስ ቤተ ክርስቲያን ውስጥ ገብቶ በሚያበራ ብርጭቆ ቀንዲል ተተክሎ መብራት እየበራ በፊቱም የሰማዕቱን የቅዱስ ጊዮርጊስን ስዕል በተመለከተ ጊዜ ተቆጣና ፈጥኖ መስቀለኛውን ቀንዲል ሰበረው። ነገር ግን ወዲያው የመስታወቱ ቀንዲል ሰባረው በራሱ ላይ ተስተካከለና አናቱ ላይ ቁጭ አለ። አናቱን ቆስሎ በሰበሰ። በትልም ወረረው።
ተዘርሮ በወደቀ ጊዜ ጭፍሮቹም እጅግ ደንግጠው በፍርሃት ተውጠው ከቤተ ክርስቲያን ተሸክመው አውጥተው እስከ ባህሩ ዳርቻ ድረስ በቃሬዛ ወሰዱት። በመርከብ ውስጥ ሳለ ተሰቃይቶ ክፉ አሟሟት ሞተና ወስደው ከባህር ውስጥ ጣሉት። ወደ አገራቸውም አፍረው ተመለሱ። አንጾኪያ ደርሰው የሆነውን ሁሉ ለንጉሥ ዲዮቅልጥያኖስ ነገሩት። እርሱም ይህንን በሰማ ጊዜ እጅግ ተቆጥቶ ከቀድሞው የበዛ ሰራዊት ይዞ የሰማይቱን ቤተ ክርስቲያን ፈጽሞ ለማጥፋት እርሱ ራሱ ተነስቶ ልዳ ወደምትባለው አገር ሄደ። ከቤተ ክርስቲያኒቱም ውስጥ በገባና በውስጣዊ ክፍል በመካከል ላይ ዙፋኑን ዘርግቶ ተቀመጠ። እግዚአብሔርም የመላእክትን አለቃ ቅዱስ ጊዮርጊስ፣ የመላእክት አለቃ ቅዱስ ሚካኤልና የሰማዕታትን አለቃ ቅዱስ ጊዮርጊስን ከሰማይ ወደዚህ ከሃዲ ላካቸው። እነርሱም ሂደው የዲዮቅልጥያኖስን ዙፋን በገለበጡት ጊዜ በግራና በቀኝ የነበሩት የወርቅ አበባ ጌጦች ግራና ቀኝ ተገናኝተው በሁለቱም ዓይኖቹ ተሰኩና ዓይኖቹን አጠፉት። በዚህም ሰራዊቱ ሁሉ አፍረው ጥለውት እየሸሹ ወጡ። ለእነርሱ ጋር አንድም ሰው እንኳ አልተገኘም ነበር። መንግስቱም አለፈች። ከዚህም በኋላ ዲዮቅልጥያኖስ በታላቅ አፍረት ተመልቶ በእያንዳንዱ ምእመን ደጃፍ እየቆመ ምጽዋት እስኪለምን ድረስ እጅግ የተዋረደ ሆነ። ከዕለታት በአንደኛው ቀን ያንን ሁሉ ክፉ ሥራ ሲያሰራውና በዓለም ላይ 500,000 በላይ ሰማዕታትን በግፍ ሲያስገድለው የኖረው ሰይጣን በገሃድ ለዲዮቅልጥያኖስ ተገለጠለትና ወዳጄ እንደምን አለህ አለው። እርሱም ወግድ ከኔ ራቅ፣ ክርስቲያኖች በመታታቸው እንደምታየኝ ይህንን አድርገህብኛልና አለው። ሰይጣንም መልሶ ዓይኖችን ባበራልህና መንግሥትህንም ብመልስልህ ምን ወሮታ ትከፍለኛለህ አለው። ዲዮቅልጥያኖስም ይህንንስ ካደረክልኝ በምድር ላይ አንድ ስንኳ ክርስቲያን ሳላስቀር ጨርሼ አጠፋቸዋለሁ አለው። በዚህም ጊዜ ሰይጣኑ ተሳለቀበትና እንግዲህስ ወዮልህ፣ ወዮታ አለብህ፣ ፈጽመህ ሙተህ ኑሮህ ከኔ ጋር በሲኦል ነው አለው። የሰይጣንም መጨረሻው ይህ ነው። የሰው ልጅ በሕይወት ሳለ ሲያስት ክፉ ሥራን ሲያሰራ ይኖርና በመጨረሻ መክዳትና በሲኦል ማጋዝ ባህሪው ነው። በዚያም ለዘላለም የሲኦል ባሪያ አድርጎ በታላቅ ስቃይ ሲያሰቃይ ይኖራል። ዲዮቅልጥያኖስንም ይህንን ቃል ከሰይጣን ከሰማ በኋላ ደንግጦ በክፉ አሟሟት ሙቶ ዘላለማዊ ፍርዱን አግኝቶ ወደ ሲኦል ወረደ። እጅግም በጣም የሚያሳዝነው ነገር በተለያዩ ጽሑፎች ላይ እንደተገለጠው ያ ከሃዲው ንጉሥ ዲዮቅልጥያኖስ ላይ አድሮ 470,000 በላይ የሚሆኑ ክርስቲያኖችን በግፍ ያስገደለው ሰይጣን ወደ ሀገራችን ኢትዮጵያ መምጣቱን በነ አቡነ ሀብተ ማርያም ገድል ላይ የተጻፈ መሆኑ ነው። የቅድስት ሀገራችን መከራ ዕለት ዕለት እየጨመረ እንደ በግ የሚታረዱ ምዕመናን ቁጥራቸው እየጨመረ የመጣው ምክንያቱ ምን እንደሆነ በደንብ እንዲገባን ለማሳሰብ ይህንን ድንቅ ታምር እንዲሰምተናል። ወስብሐት ለእግዚአብሔር።
ሰማዕቱ ቀሲስ አክሎግ። የዚህ ቅዱስ ወላጆች አባቱ ዲዮስቆሮስ እናቱ አፎሚያ የተባሉ ከከበሩ ወገኖች ውስጥ የሆኑ ናቸው። እነርሱም በወርቅና በብር እጅግ ባለጸጎች ናቸው። ከብቶቻቸውና እንስሶቻቸው ስፍር ቁጥር የላቸውም። ነገር ግን ልጅ ስላልነበራቸው ያዝኑ ነበር። ወደ እግዚአብሔር ዘወትር በጸሎት በተጉ ጊዜ ልመናቸውን ተሰምቶላቸው የተባረከ ወንድ ልጅ ሰጣቸው። ስሙንም አክሎግ አሉት። ትርጓሜውም በእግዚአብሔር ዘንድ ጣዕም ያለው ይሆናል ማለት ነው። ወላጆቹም አክሎግን 8 ዓመት ሲሆነው የቤተ ክርስቲያን ትምህርት እንዲማር ለመምህር ሰጡትና ሁሉን ጠንቅቆ ተማረ። አስቀድሞም ለመምህር ከመሰጠቱ በፊት ጠዋት ማታ ወደ ቤተ ክርስቲያን በመሄድ የመጻሕፍትን ቃል ይሰማ ነበር። በአንዲትም ዕለት ከመምህሩ ዘንድ ተመልሶ በፈረስ ሆኖ 2 አገልጋዮችን አስከትሎ ወደ ቤቱ ሲሄድ በመንገድ ላይ ሰዎች ተሰብስበው ሲጮሁ አገኛቸው። ወደ እነርሱም በቀረበ ጊዜ እባብ ነድፎት ለሞት የቀረበ አንድን ሕፃን ወድቆ አገኘ። በዚህም ጊዜ አክሎግ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በሕፃኑ ላይ በመስቀል ምልክት ካማተበበት በኋላ ሕፃኑ ሆይ ከዚህ ክፉ እባብ መርዝ ትድን ዘንድ እናገርሃለሁ። ጌታችን ንጹሕና እውነት በሆነ ቅዱስ ቃሉ እባቡን፣ ጊንጡን፣ የጠላትን ኃይል ሁሉ ትረግጡ ዘንድ እንሆ ስልጣን ሰጠዋቸው፣ ምንም የሚጎዳቸው ነገር የለም ብሏልና አለ። ወዲያውም እንደሞተ ሆኖ የነበረው ያ ልጅ ፈጥኖ ተነሳ፣ ምንም ጉዳት እንዳላገኘው ሆነ። ሕዝቡም ይህንን የቅዱስ አክሎግን ታምር ባዩ ጊዜ እጅግ ታደነቁ። በዚያም ሕፃኑ ልጅ ላይ አድሮ ይህንን ያደረገ እግዚአብሔርን አመሰገኑት። የቅዱስ አክሎግም ይህች ታምር በአገሩ ሁሉ ተሰማች። ቅዱስ አክሎግ 12 ዓመት በሆነው ጊዜ ከመምህሩ ዘንድ ትምህርቱን ፈጸመ። 4ቱን ወንጌሎች፣ የሐዋርያትን ሥራ፣ 14ቱን የቅዱስ ጳውሎስን መልእክቶች፣ 7ቱን የሐዋርያት መልእክታት፣ የዮሐንስን ራእይ፣ 150ውን የቅዱስ ዳዊትን መዝሙር፣ የነቢያትና የሰሎሞን መኃልየን ሁሉንም አጠናቆ ተማረ። ሁልጊዜ በጾም በጸሎት እየተወሰነ ጠዋት ማታ መጻሕፍትን ያነባል። ሱባኤ እያዘ በልብሱ ውስጥ ማቅ ይለብሳል። ወላጆቹ በሞት ካረፉ በኋላ መልካም ተጋድሎውንና ትሩፋቱን ያገሩ ሰዎች ባዩ ጊዜ ቅስና እንዲሾምላቸው የኤጲስቆጶሱን ጠይቀው ቅዱስ አክሎግ ሳይፈልግ በግድ ይዘውት ቅስና ሾሙት። በተሾመም ጊዜ ይገባዋል የሚል ድምፅ ከሰማይ ተሰማ። ከዚህም ወራት በኋላ ከሃዲው ንጉሥ ዲዮቅልጥያኖስ ተነስቶ በግዛቱ ሁሉ ያሉ ክርስቲያኖቹን በግፍ ከገደለ በኋላ ብዙ አብያተ ክርስቲያናትን አፍርሶ አምልኮተ ጣዖትን አስፋፋ። ከዚህም ጊዜ የታዘዘ መልአክ መጥቶ ለቅዱስ አክሎግ የሰማዕትነትን አክሊል ይቀበል ዘንድ ነገረው። ቅዱስ አክሎግም ጌታችን ስለከበረው ስምህ ተጋድሎዬን እስከ ፈጽም ድረስ አጽናኝ ብሎ ከጸለየ በኋላ ወደ ምስክርነት አደባባይ ሊሄድ ተነሳ። የአገሪቱንም ሰዎች ከኔ ጋር ሰማዕት ሊሆን የሚወድ አብሮኝ ይምጣ ባላቸው ጊዜ 340 ሰዎች ተከተሉት። እነርሱም ከከፍታ ቦታ ላይ ቆመው በግልጽ እኛ ክርስቲያን ነን ብለው ጮኹ፣ መሰከሩ። የዲዮቅልጥያኖስ የሰራዊቱ አለቃም ይህንን በሰማ ጊዜ የደነገጠ። ቅዱስ አክሎግም አስሮ ለጨካኝ መኮንን ለአርያኖስ ሰጠው። ጨካኙና አረመኔው አርያኖስም ለጣዖታት እንዲሰግድ ቅዱስ አክሎግን አባባለው። ነገር ግን ቅዱስ ትእዛዙን ባለመቀበሉ እርሱንና ጣዖታቱን
ረገመበት። አርያኖስም ይዞ እጅግ ጽኑ በሆነ ልዩ ልዩ ማሰቃያዎች አሰቃየው። ብዙ ካሰቃየውም በኋላ እንዲሞት ከእሳት ምድጃ ውስጥ በከተተው ጊዜ የታዘዘ መልአክ ወጥቶ እሳቱን እንደ ውሃ አቀዘቀዘለት። ከዚህም በኋላ አርያኖስ 340ውን ሰዎች ጠርቶ ለአማልክት እንዲሰግዱ ግድ አላቸው። እነርሱም የምንሰግድለት አምላካችን እግዚአብሔር ብቻ ነው በማለት ጣዖታቱን ረገሙበት። መኮንኑም ራሳቸውን በሰይፍ ይቆርጧቸው ዘንድ አዘዘ። እንደታዘዙትም በየተራ ቆራረጧቸው፣ የሰማዕትነትም አክሊል ተቀዳጁ። በዚያን ጊዜ የመኮንኑ የአርያኖስ ወንድ ልጅ ሞተበትና እጅግ አዘነ። የከበረ አባ አክሎግም በዚህን ጊዜ ፈጣሪዬን ለምኜ ልጅህን ከሞት ባስነሳልህ ምን ትሰጠኛለህ? አለው። አርያኖስም እጅግ አዝኖ ተጨንቋልና ቅዱስ አክሎግን የ100 አለቃ አድርጌ ሹሜ በታላቅ ክብር ወደ አገርህ እልክሃለሁ አለው። ቅዱስ አክሎግ ግን ይህንንስ ፈጽሞ አልሻም፣ ይልቁን አሰቃይተህ ገድለህ ሰማዕትነቴን ትፈጽምልኝ እሻለሁ። ሥጋዬንም ወደ አገሬ እንድትልከው ማልልኝ አለው። መኮንኑም አርያኖስን በቅዱስ አክሎግ ቃል እጅግ ተገረመና አዝኖ እንደ ምኞቱ ሊፈጽምለት እሺ ብሎ ማለለት። ቅዱስ አክሎግም ወደ ጌታችን ከጸለየ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በሕፃኑ ላይ በመስቀል ምልክት ባማተበ ጊዜ ወዲያው የሞተው ሕፃን አፈፍ ብሎ ተነሳ። ይህንንም ታላቅ ታምር ያዩ አሕዛብ ሁሉ በእውነት ቅዱስ አክሎግ አምላክ ከቅዱስ አክሎግ አምላክ በቀር ሌላ አምላክ የለም፣ እኛም በቅዱስ አክሎግ አምላክ አምነናል ብለው ጮኹ። መኮንኑም ይህንን ባየ ጊዜ ተቆጣ። ከከተማም አውጥተው ሰፊ ጉድጓድ ቆፍረው በውስጡ እሳት አንድደው እንዲጨምሯቸው አዘዘ። እንዳዘዛቸውም አደረጉባቸውና ምስክርነታቸውም በገድል ፈጸሙ። ቁጥራቸው 809 የሆኑ ሰዎች የሰማዕትነትን አክሊል ተቀዳጁ። ከዚህም በኋላ መኮንኑ ቅዱስ አክሎግን በጽኑ ስቃይ አሰቃየው። ወደ ሀገሩ ወስደው በዚያ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ቅዱስ አክሎግም ይህንን በሰማ ጊዜ እጅግ ደስ አለው። ወደ ጌታችንም በጸለየ ጊዜ ጌታችን በክብር ተገለጠለትና ወዳጄ የምወድህ የአባቴና የመንፈስ ቅዱስ ወዳጅ ሰላም ላንተ ይሁን አለው። ዳግመኛም ዋጋህን ልከፍልህ በመንግስቱም ውስጥ ላሳርፍህ መጣው። 3 አክሊላትን አዘጋጀውልህ። አንደኛው ስለ ድንግልና፣ ሁለተኛው ስለ ስቃይ፣ ሦስተኛው የዚህን ዓለም ክብር ንቀህ ስለ ተውክ ነው። በዚህም ዕለት ከእኔ የምትሻውን ሁሉ አደርግልሃለሁ። ስለ ስሜ ስለ ተሰቃየህ የማያልቅ ተድላ ሰጣለሁ። የመላእክት ሰራዊትን እንዲያገለግሉ አደርጋለሁ። ዘላለማዊ ሕይወት ባለው በማዕዴ ውስጥ ከሁለት ቅዱሳን ጋር ደስ አሰኛሃለሁ። ከሁሉ ቅዱሳን ጋር ደስ አሰኛሃለሁ። ሥጋህ ባለበት የሚማልደውን ሁሉ እርዳታ የሚሻውንም በእግር ውስጥ ያለውንም በደዌ የተያዘውን ሁሉ እኔ አድነዋለሁ። ልጁንም በስም የሚሰይመውን ሁሉን የልጁን ማርክለታለሁ። በበጎ አስተዳደግም አሳድገዋለሁ። ከክፉ ነገር ጠብቀዋለሁ። በስም መባ የሚያገባ ለጦም አዳሪዎችም እስከ ቀዝቃዛ ውሃ ምጽዋት የሰጠውን ኃጢአቱን ይቅር ብዬ የዘላለም ሕይወትን አርሰዋለሁ ወይም ሰጠዋለሁ። ተክል ተክሎ ዘር ዘርቶ በስም የሚለምነኝን ዘሩን እባርክለታለሁ፣ ፍሬውንም አበዛለታለሁ አለው። ጌታችንም ከቅዱስ አክሎግ ጋር መነጋገርን በፈጸመ ጊዜ ባረከውና ከቁስሉ ሁሉ ፈውሶ ጤነኛ አደረገው። ሰማዕትነቱንም በትዕግስት እንዲፈጽም ነግሮት በክብር አረገ። ከዚህም በኋላ አባ አክሎግ ወደ ወታደሮቹ መለስ ብሎ የታዘዛችሁትን ፈጽሙ ብሎ ራሱን እንዲሰይፉት ሰጣቸው።
ወታደሮቹም በዚህ ጊዜ የቅዱስ አክሎግ ፊቱ እንደ ፀሐይ ሲያበራ አዩት። ከፊቱም የብርሃን ግርማ የተነሳ ወደ እርሱ መቅረብ ተሳናቸው። እነርሱም ውስጥ አንደኛው ወታደር እጁን ዘርግቶ የቅዱስ አክሎግን አንገት በሰይፍ መተውና ቅዱሱ ጥር 20 ቀን ሰማዕትነትን በድል ፈጸመ። የቅዱሳን መላእክት የቅዱሳን አክሎግ ነፍስ በክብር ተቀብለው የቅዱስ አክሎግን ነፍስ በክብር ተቀብለው በዝማሬ ወደ ሰማይ አሳረጓት። ወታደሮችም የቅዱስ አክሎግን ሥጋ ከባሕሩ ዳርቻ ትተው በመርከብ ተሳፍረው ወደ ሀገራቸው ተመለሱ። ለሕዝቡም የቅዱስ አክሎግን በሰማዕትነት መሞት በነገራቸው ጊዜ የሀገሩ ሰዎች ከካህናቱ ጋር ተሰብስበው ሂደው የቅዱሱን ሥጋ አንስተው በክብር ገንዘው ባማረ ቦታ አኖሩት። ከቅዱስ አክሎግም ሥጋ ብዙ ድንቅ ድንቅ የሆኑ ታምራት ተገለጡ። ረድኤቱ በረከቱ ይደርብን፣ በጸሎቱ ይማረን፣ አሜን። ቆየን። ሰማዕታት መዋያን የነገስታት ታሪክ ካለፈው የቀጠለ በዲዮቅልጥያኖስ ላይ አድሮ ከ470 ሺህ በላይ የሚሆኑ ክርስቲያኖቹን በግፍ እያስገደለው ሰይጣን ወደ ሀገራችን ኢትዮጵያ እንደመጣ ከአቡነ ሀብተ ማርያም ገድል ላይ ተጽፎ ይገኛል። አቡነ ሀብተ ማርያም በጸሎት ላይ ሳሉ ጌታችን መላእክቱን አስከትሎ መጥቶ አባታችንን የቆምክባትን ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ባርክ አላቸው። አባታችንም እንደታዘዙ ሲባርኩ 3 አጋንንት በትይዩ ቁመው ታዩአቸው። ከኖህ ዘመን ከተደረገው ማያይህ ተርፈን ብዙ ዘመን ከኖርን በኋላ ካንተ ጋር ምን ጸባለን? ሀብተ ማርያም ሆይ ታጠፋን ዘንድ መጣህን? ብለው ጮኹ። አባታችንም ሰው ላይ የምታደርጉትን የምታስቱበትን ንገሩኝ አላቸው። ከእነርሱም ውስጥ አንዱን ከጥንት ጀምሮ አምላክ ነኝ እያልኩ ሳታልላቸው ኖርኩ። ክታብ መጻፍን፣ ቅጠል መበጠስን፣ ሞቶ ያደረውን ከብት መብላትን፣ የሰውን ሥጋ መብላትን፣ በወፍ ማማረትን አስተማርኳቸው። በሚሞቱበትም ጊዜ ወደ ሲኦል አወረድኳቸው። በእንዲህም ሥራ ሳለው ክርስቶስ ተወለደና ክፉ ሥራዬ ሁሉ የተገለጠ ሆነ። ከብዙ ዘመን በኋላ ተክለ ሃይማኖት የሚባል ኃይለኛ ሰው መጥቶ ከክርስቶስ በቀር ለእኔ እንደማይገዙ አደረጋቸው። እገድለውም ዘንድ ብዙ ጊዜ ሞከርኩ። ነገር ግን እርሱ እጅግ በረታብኝ። ወገኖቼም ቀማኝ፣ ወገኖቼንም ወሰደብኝ። ሁለተኛ ወንድሜም ይውጠው ዘንድ በዘንዶ ተመሰለ። ነገር ግን በመስቀል በማማተበት ጊዜ ተሰንጥቆ ሞተ። እኔም ከእርሱ የተነሳ ስለፈረው ተሸሽጌ መንደር ለመንደር ስቅበዘበዝ ኖርኩ። ፈንታዬ የሆኑ ጥቂት ሰዎችንም አገኘው አላቸው። አባታችንን ያሳትካቸው እነማን ናቸው አሉት። ባሉትም ጊዜ ሁሉንም ስማቸውን እየጠራ በዝርዝር ነገራቸው። የእገሌ ኃጢአቱ ይህ ነው እያለ የእያንዳንዱን የበደላቸውን መጽሐፍ አነበበላቸው። ዳግመኛም ሰዎችን እርሱን የሚያሸንፉበትን ነገር ለአባታችን ሲነግራቸው፣ ነገር ግን ኃጢአት ሰርተው በደላቸውን ለካህን በመንገር ንስሐ ገብተው እኔ ልሰራው ስወድ ምክሬን በገለበጡብኝ ጊዜ ትቻቸው ሸሻለሁ አላቸውና እንዲያሰናብቱት ለመናቸው። በዚያን ጊዜ ጌታችን አቡነ ሀብተ ማርያምን ብዙ ቅዱሳንን አስቷልና አታሰናብተው፣ ከእግር በታች ያለው መሬት ባርክና ምድር አፏን ከፍታ ተዋጠው አላቸው። አባታችንም ጌታችን እንዳዘዛቸው አድርገው ያንን እርኩስ መንፈስ ምድር አፏን ከፍታ እንድትውጠውና ጽኑ ፍዳ ወዳለበት ወደ ሲኦል እንዲወርድ አደረጉት።
ይህንንም ሲያዩ እዚያው ቁመው የነበሩት ሁለቱ አጋንንትም እጅግ ፈሩ። አንደኛው ክንፍ ያለው እባብ ሆኖ ወደ አየር በረረ። በበረረ ጊዜ ቅዱሳን መላእክት በእሳት መንኰራኵር ራሱን ቢቀጠቅጡት አፉን ወደ ከፈተችው ምድር ወደቀና እንደ ኋለኛው ወደ ሲኦል ወረደ። የቀረው ሦስተኛው ግን አባታችንን ሀብተ ማርያም ሆይ ያደረኩት ክፉ ነገር ሳይኖር ያለ ጊዜ እንዳታጠፋኝ በምታመልከው አምላክ ስም አምልሃለሁ። እኔ በዚህ ወር ነው ከዚህ ሀገር የደረስኩት እያለ ለመናቸው። ዳግመኛም አገሬ የኖርኩባት አንጾኪያ ናት። በልጄ በዲዮቅልጥያኖስ ልብ ውስጥ አድሬ በውስጧ ብዙ ጊዜ ሥራ የሠረውባት በመኳንንት ሁሉ አድሬ በክርስቶስ ያመኑትን ክርስቲያኖችን ሁሉ በልጄ በዲዮቅልጥያኖስ አድሬ የገደልኳቸው እኔ ነኝ። ከእርሱም ዘንድ ወደ ሌላ አገር ሂጄ 48 እልፍ ሰማዕታትን አስገድዬ 9 እልፍ ሰማዕታትን አሳሰርኩ። ነገር ግን ቆስጠንጥኖስ የሚባል ደግ ሰው በነገሰ ጊዜ ክርስቲያኖችን ከእስር ቤት አውጥቶ ፈጽሞ አከበራቸው። እኔን ግን አዋረደኝ። ከዚያን ጊዜ ጀምሮ ጤና አላገኘሁም። ልጄ ዲዮቅልጥያኖስ ከሞተ በኋላ ለንጉሥ ቆስጠንጢኖስ ክብር የተነሳ መውጫ መግቢያ አጥቼ መከራዬን እየተቀበልኩ ስቅ በዘበዝ። ያን ጊዜ ለምን ሥራ ትፈታለህ? ሥራህን ታስተምራቸው ዘንድ ወደ ኢትዮጵያ አገር ሂድ የሚለኝ ቃል ከጌታዬ ከዲያብሎስ ተነገረኝ። እንደምታየኝ ወደዚህ አገር መጣሁ ብሎ ለአባታችን ነገራቸው። አባታችን አቡነ ሀብተ ማርያምም እንደ በፊቶቹ እንደ ሁለቱ አጋንንት መሬት አፏን ከፍታ እንድትውጠው ሊያደርጉት ሲሉ ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን በሚፈርዱበት ገንዘብ የሚፈርድ ጊዜ አይደለምና አልደረሰምና ይህንንስ ተወው አላቸው። ጌታችንም ይህንን ነገር በተናገረ ጊዜ ያ ሰይጣን ከአባታችን ዘንድ በኖ ጠፋ። አፉን ከፍታ የነበረችው ምድርም እንደ ቀድሞዋ ሆነች። ገድለ አቡነ ተክለ ሃይማኖት ሀብተ ማርያም ይገኛል። እዚህም በኋላ ሰይጣን ልቡን፣ ዙፋኑን፣ ልሳኑን፣ አንደበቱን አድርጎ ይቀመጥበት በነበረው በንጉሥ ዲዮቅልጥያኖስ ዘመን ሰማዕትነትን ከተቀበሉት ውስጥ ዋና ዋናዎቹ ሰማዕታት ታሪካቸውን ከዚህ መጽሐፍ በመጻፍ ያልተጻፈውን የተወሰኑትን በዝርዝር እንመለከታለን። ታላቁ የአንጾኪያው ንጉሥ አውማኔዎስ በሞተ ባረፈ ጊዜ ኑማሪያኖስ በእርሱ ተተክቶ ነገሰ። ይኸውም ኑማሪያኖስ የቅዱስ ፋሲለደስ እህት ታኦድራን አግብቶ ዮስጦስን ወለደ። ፋሲለደስም የፊቅጦርን የእናቱን እህት ሶፊያን አግብቶ 4 ልጆችን ወለደ። እነርሱም ወንድሞቹ አውሳቢዎስና መቃሪዎስ የሆኑ ልጆቹ ዮናና ሮድስ የተባሉት ሴቶች ናቸው። ቅዱስ ፋሲለደስ አውዶክስያ፣ ታብሶታና ታኦድራ የተባሉ 3 እህቶች አሉት። ታላቁ አውዶክስያ ምስራቃዊን ቴዎድሮስን ወለደች። ታኦሶቢያም የንጉሥ ኑማሪያኖስን ወንድም አብጥልማኖስን አግብታ ቅዱስ ገላውዲዮስን ወለደች። ታናሹም ታኦድራም ንጉሡን ኑማሪያኖስን አግብታ ቅዱስ ዮስጦስን ወለደች። የንጉሥ ልጅ ቅዱስ ዮስጦስና የቅዱስ ፋሲለደስ ልጅ ቅዱስ አውሳቢዎስ የጥበብና የተግሣጽ ትምህርት እየተማሩ አብረው አደጉ። ቅዱስ ፋሲለደስም ነገሥታትን የሚመክርና በቤተ መንግሥት የሚሠራ ሥራ ሁሉ አለቃ ሆነ። ንጉሡም ኑማሪያኖስ ቅዱስ ፋሲለደስን ሳያማክር ምንም ነገር አያደርግም ነበር፣ ምንም ትእዛዝ አያዝም ነበር። በማዕድም አብረው በተቀመጡ ጊዜ የሁለቱ ልጆቻቸው ዮስጦስና አውሳቢዮስ የተማሩትን በፊታቸው አነበቡ።
ንጉሡም የልጁን ትምህርት ጥበብ መማሩን ባየ ጊዜ ደስ ብሎት ሁለቱም ፈረስ ግልቢያ እንዲማሩ አዘዘ። ቅዱሳን ሰማዕታት ዮስጦስና አውሳብዮስም ፈረስ ግልቢያውን ቻሉ። ቅዱስ ፋሲለደስም ልጆቹ ይባረኩ ዘንድ ወደ ሊቀ ጳጳሱ ዘንድ ወሰዳቸው። ሊቀ ጳጳሱም የልጆቹን እጅ ይዞ ልጆቼ እናንተም ባርኩኝ፣ ልዩ የሆነ ያማረ የዕጣን መዓዛ ከእናንተ ይወጣል አላቸው። ከዚህም በኋላ ንጉሡ ለ7 ቀን ታላቅ ግብዣ አዘጋጅቶ መኳንንት መሳፍንቱን ሁሉ ጠርቶ ዮስጦስን አውሳብዮስንና ፋሲለደስን ሾማቸው። ንጉሡ የመንግሥቱን ዘውድ አንስቶ በፋሲለደስ ራስ ላይ ጫንና በቀኙ አስቀመጠው። የወርቅ ዝናርም አንስቶ ልጁን ዮስጦስን አስታጠቀውና የእርሱ ተከታይ ሹም አደረገው። ከንጉሡም በታች 3ኛ አድርጎ በፋሲለደስ ቀኝ አስቀመጠው። አውሳብዮስም እንዲሁ ዝናር አስታጥቆ የወታደሮችን የአለቆቹን አለቃና ከመኳንንትና ከመሳፍንቱ በላይ ከንጉሡ ቀጥሎ 4ኛ አድርጎ ሾመው። ቅዱስ ፋሲለደስ የቤተ መንግሥት ሥራን በተመለከተ ከሁሉ የበላይ አዛዥ አለቃ ከሆነ በኋላ ሕዝቡን በጥበብና በፍቅር ያስተዳድራቸው ስለነበረ ሁሉም ይወዱት ነበር። ድሆችም ጦማዳሪዎችም ይረዳቸዋል። ከዚያም በኋላ በምዕራብ በኩል ሮኒኮስ የተባሉ አሕዛብ በነ ፋሲለደስ ላይ ጦርነት አነሱና ሮም ደርሰው ሮምን አፈረሱ። ንጉሡ ኑማሪያኖስም ስለዚህ አሕዛብ ወረራ ከፋሲለደስ ጋር ተማከሩ። ፋሲለደስም ለንጉሡ ልጅ አውሳብዮስ ከሰራዊቱ ጋር ወደ እነዚያ ወራሪዎች ይሄድ ዘንድ አለው። ነገር ግን ንጉሡ ልጅ ዮስጦስ ከእርሱ ጋር ካልሄደ ያንተ ልጅ ብቻ አይሄድም ብሎ ማለ። ፋሲለደስም የንጉሡን መሐላ ባየ ጊዜ የእቱን ልጆች አባ አባድርንና ምስራቃዊ ቴዎድሮስን ጠርቶ እነርሱ ፊት አውራሪ ሆነው ጦሩን ይመሩ ዘንድ 270,000 ሰራዊት ጋር ዮስጦስና አውሳብዮስ የበላይ ጠባቂ አድርጓቸው ወደ ጦርነቱ እንዲሄዱ አዘዛቸው። ንጉሡ ኑማሪያኖስም ዮስጦስንና አውሳብዮስን ጠርቶ ጦርነቱን ድል አድርገው ሲመጡ ሚስት እንደሚያጋቧቸው ቃል ገብተው በክብር ሸኟቸው። ፋሲለደስ በቤተ መንግሥት የበላይ አዛዥ ሆኖ የመንግሥትን ሥራ ሲሠራ ቆየ። እነ ዮስጦስና አውሳብዮስም የወራሪዎቻቸውን የአሕዛብን ከተማ ሁሉ አፍርሰው ጠላቶቻቸውን ድል አነስተው የአሕዛቡን ንጉሣቸውን ገድለው ወደ አገራቸው ተመለሱ። ንጉሡና ፋሲለደስም ወጥተው በክብር ተቀበሏቸው። ንጉሡም ታላቅ ግብዣ አደረገላቸው። ንጉሡም ፋሲለደስን ለልጄ ዮስጦስ ሚስት ትሆነው ዘንድ ሴት ልጅህን ሮድስን ስጠኝ፣ እኔም ለልጅህ አውሳብዮስ ሚስት ትሆነው ዘንድ ሴት ልጅን ልስጥህ አለው። ነገር ግን ፋሲለደስ ለንጉሡ ይህን ነገር ከባለቤቱ ጋር ሳልማከር አሁን የምነግር የለኝም አለው። ሂዶም ከሚስቱ ጋር ሲመካከር ሚስቱ ንጉሡ ያልተጠበቀና የማያምን ነው፣ እኛ ግን የክርስቶስ ወገኖች ነንና ይህን ነገር አይሆንም አለችው። ፋሲለደስ በመልሷ ተደስቶ ታዲያ ለንጉሡ ምን ብዬ ልመልስለት ሲላት፣ ወንድሜ ሆይ አትደንግጥ፣ አትዘን፣ ጠባቂያችን ክርስቶስ ስለሆነ እርሱ ይህም ሐሳብ ከንጉሡ ልብ እንዳይኖር ያደርጋል አለችው። በዚያም ሌሊት የታዘዘ ቅዱስ መልአክ ለፋሲለደስ ተገለጠለትና ፋሲለደስ ብሎ በስሙ ከጠራው በኋላ ልጅህን አውሳብዮስን ከንጉሡ ልጅ ጋር እንዳታጋባው ተጠንቀቅ፣ እግዚአብሔር ልጅህን ታማኝ አገልጋይ ይሆን ዘንድ መርጦታልና እርሱን ብቻ አልመረጠውም፣ የንጉሡን ልጅ ዮስጦስንም ጭምር መርጦታል እንጂ። እግዚአብሔር ታላቅ ወደሆነ ሰርግ
ይጠራቸዋል አለው። ይህንንም በጌታችን ስም ሰማዕት ይሆን ዘንድ አስቀድሞ መናገሩን ተሰማ። ዳግመኛም መልአኩ ለፋሲለደስ ቤተሰቦች ተገልጾ የክብር አክሊል እንዳዘጋጀላቸው ነገራቸው። በነጋም ጊዜ ቅዱስ ፋሲለደስና ሚስቱ ሰላዩን ነገር ተነጋግረው እጅግ ደስ አላቸው። ቅዱስ ፋሲለደስም ወደ ቤተ መንግሥት ሂዶ የተለመደ የቤተ መንግሥትን ሥራ ሲሠራ ንጉሡ የሰርጉን ነገር አላነሳበትም። ምክንያቱም እግዚአብሔር የፋሲለደስ ልጆች በድንግልናቸው ጸንተው ንጹሕ ሙሽራዎች ወደ ሆነው ወደ ክርስቶስ ሰርግ ተጠርተው እስኪገቡ ድረስ ይጠብቃቸዋልና። በንጉሡም ላይ ዝንጋሌ ልቦና አመጣበት። ንጉሡም ያንዱን የመኮንኑን ቆንጆ ሴት ለዮስጦስ አጋባው። በደቡብ በኩል ያሉ አሕዛብ ጦርነት በማንሳታቸው አሁንም ንጉሡ ቅዱስ ፋሲለደስ ጋር ተማከረ። ጠላቶቻቸውም በበርበር ካሉት አሕዛቦች እጅግ የከፋና በጦርም ኃይለኛ ነበሩ። ንጉሥና ቅዱስ ፋሲለደስም ተማክረው ጦራቸውን ለሁለት ከፍለው ዮስጦስና አውሳቢዮስ መሪ አድርገው ላኳቸው። እነርሱ የአፍራጥስ ወንዝ ከተሻገሩ በኋላ አውሳቢዮስ ወደ አሕዛብ አገር ወደ ምስጥሮስና ዲፎሮስ ሲሄድ፣ ዮስጦስ ግን ወደ ዲፍራኒ እንዲኮራስ ከብዙ ሺህ ሰራዊት ጋር ከፋርስና ከባርንድሪኦስ ሰዎች ጋር ይዋጋ ዘንድ ሄደ። አውሳቢዮስ ጠላቶቹን ድል ሲያደርግ፣ ዮስጦስ ግን ገና ወደ ጦሩ ሲሄድ ሰላዮቹ አታለሉት። ሰላዮቹ ጠላቶችህ የመሸጉበትን ብናሳይህና ድል ብታደርግ ምን ትሰጠናለህ? አሉት። እርሱም እውነት መስሎት እናንተ ረድታችሁኝ የፋርስን ንጉሥ ልጆችና አብርድዮስን በእጄ ካስገባችሁ በመንግሥቴ 3ኛ ሹም እሰጣችኋለሁ አላቸው። እነርሱም ከሰራዊቱ ጋር እየመሩ ወስደው በሁለተኛ ቀን ከሁለት ታላላቅ ተራሮች መሃል አደረሱትና ጠላቶቹ መጥተው ማረኩት። አውሳቢዮስም ዮስጦስ መማረኩን ሲሰማ የንጉሡ ልጅ ከምርኮ ስለተመለሰ ከሰራዊቱ ጋር ተማከረ። ጦሩንም ለሁለት ከፍሎ አንደኛውን ጦር ለወታደሮቹ አለቃ ለአባድር ሰጠውና አንደኛውን ጦር እርሱ ይዞ ሄደ። ነገር ግን የፋርስ ሰዎች የአውሳቢዮስን ወታደሮች ገደሏቸው። የቄስ ሰዎችም ይህንን ሲሰሙ እጅግ ተደሰቱ። የፋርስ ሰዎች ለቄዝ ግብር ይገብራሉና ወደ ንጉሥ ኑማርያኖስ መልእክት በመላክ እነሆ የእኛ ወገኖች ልጅክን ማርከው ወታደሮችን ገድለዋልና እኛም መጥተን መንግሥትን ካንተ ቀምተን የሮምን አገር ሰዎች ሁሉ እንማርካለንና ለጦርነቱ ተዘጋጅ አሉት። ንጉሡም ይህንን መልእክታቸውን ያነበው ዘንድ ለቅዱስ ፋሲለደስ ሰጠው። ንጉሥና ቅዱስ ፋሲለደስም ስለ ሮም አሕዛብ ታላቅ ድንጋጤ ያዛቸው። የቁዝ ሰዎችም ከብዙ ሰራዊታቸው ጋር መጥተው ከሮም ድንበር ደረሱ። ንጉሡም የፋርስና የቁዝ ሰዎች በጦር በርትተው እንደመጡበት ባየ ጊዜ ቅዱስ ፋሲለደስና ሕርማኖስ ጠርቶ እንሆ እኔና የተረፉት ሰራዊት ሂደን የቁዝን ሰዎች እንዋጋለን፣ እናንተ ቤተ መንግሥቱን ጠብቁ፣ ልጆችን ለእናንተ አደራ ሰጥቻለሁ አላቸው። ወደ ጦርነቱም በሄደ ጊዜ የቁዝ አገር ሰዎች የጦራቸውን ብዛት አይተው የሮም ሰዎች ፈርተው ሸሹ። ንጉሡም የመንግሥቱን ልብስ አውልቆ ዘውዱን ጥሎ ተራ ልብስ ለብሶ ሲዋጋ በጦር ተወግቶ ሞተ። ነገር ግን የቁዝ ሰዎች አላወቁትም ነበር። ጦርነቱም ባለቀ ጊዜ የሮም መንግሥት ያለ ንጉሥ ብቻዋን ቀርታ 1 ዓመት ሙሉ ቅዱስ ፋሲለደስና ሕርማኖስ የመንግሥቱን ሕጉንና ሥርዓቱን እየጠበቁ ቆዩ። የቁዝ ሰዎችም የሮም መንግሥት ያለ ንጉሥ መሆኗን ሳያውቁ ዳግመኛ
ሊያጠፏቸው በጦር በርትተው መጡ። የሮሙ ሰዎችም ተሰብስበው ቅዱስ ፋሲለደስን በስራችን ወዳሉ ግዛቶች ወደ ግብፅም ተዋጊ አርበኞችን ይልኩልን ዘንድ እንጠይቃቸው አሉት። መኳንንቱም ወደ ግብፅ ወርደው በጦር ኃይለኛ የሆኑ ሰዎችን ይዘው ተመለሱ። ከግብፅ ካመጧቸው ኃይለኛ ሰዎች ውስጥ የላይ ግብፅ ስሙ ከርቢጣ የሚባል ፍየል የሚጠብቅ አንድ ኃይለኛ ሰው ወደ አንጾኪያ አመጡ። ቅዱስ ፋሲለደስና ሕርምያኖስ ይህንን ሰው የሚያስፈራ በሥራው ኃይለኛ ጉልበቱ የጸና ጨካኝ መሆኑን አይተው በንጉሡ ፈረስ ላይ ባልደራስ ወይም ሹም አድርገው ሾሙት። ከጥቂት ወራትም በኋላ ታላቂቱ የንጉሥ ልጅ ከቤተ መንግሥት ሁና በመስኮት በኩል ሁና ሲወጣ ባቱን ሲገባ ደረቱን አይታ በሐፀ ዝሙት ተነድፋ እጅግ ወደቀች። እርሱም ሰይጣን ከልጅነቱ ጀምሮ ይከተለው ነበር። የንጉሥም ልጅ ወስዳ አገባቸውና ስሙን ዲዮቅልጥያኖስ አለችው። የእናቱ ወንድም ቅዱስ ፋሲለደስ ሳያውቅ ንጉሥ አደረገችው። ሰይጣንም በእርሱ አድሮ ያነጋግረው ነበር። ከዚህም በኋላ ቅዱስ ፋሲለደስን ጠርቶ ስለ መንግሥት ሥራ ተነጋገሩ። ለጦርነቱም ሰራዊት ሰበሰቡ። ምስራቃዊ ቴዎድሮስ የሰራዊቱ አለቃ ሆኖ ንጉሥ ዲዮቅልጥያኖስን ጦሩን እየመሩ ወደ ጦርነቱ ሄዱ። ዲዮቅልጥያኖስም ቅዱስ ፋሲለደስንና ሕርምያኖስን የመንግሥትን ሥራ ይሰሩ ዘንድ ከቤተ መንግሥት ተዋቸው። ከጦርነቱም ከተመለሱ በኋላ ንጉሡ የክብርን ባለቤት ጌታችን ክዶ ጣዖታትን ማምለክ ጀመረ። ከዚህም በኋላ በሚገዛበት አውራጃ ሁሉ አብያተ ክርስቲያናት እንዲዘጉ በምትካቸው የጣዖታት ቤቶች እንዲከፈቱ አዘዘ። ዳግመኛ የአብያተ ክርስቲያናት አገልጋዮች በሙሉ ለጣዖታቱ እንዲሰዉ፣ ያልሰዋ ቢኖር ግን እንዲገደሉ አዘዘ። የትእዛዙም ደብዳቤ በግዛቶች ሁሉ ተላከ። መልእክቱም በመላ ዓለም ተሰራጨ። ወርቅ አቅልጦ 35 የወንድና 35 የሴት ጣዖታትን አሰርቶ ሰው በሚመላለስበት አደባባይ አቆማቸውና ሁሉም ለእነርሱ እንዲሰግድ አዘዘ። ንጉሡ ላቆማቸው ለእነዚህ ጣዖታት ያልሰገደ ቢኖር ግን ይገደል፣ ንብረቱም ይዘረፍ ብሎ አዋጅ አወጀ። ሕዝቡም ሁሉ ሰብስቦ እርሱ ለጣዖታቱ ሰገደላቸው። ከንጉሡ ቀጥሎ የወታደሮቹ አለቃ ሕርምያኖስም ሰገደ። 900 ባለሥልጣናትና 4000 ወታደሮች እንዲሁ በየተራ ሰገዱ። ሕዝቡ ሁሉ እንዲሁ ሰገዱ። ንጉሡም በልቡ ከእርሱ ቀጥሎ ቅዱስ ፋሲለደስ ለጣዖታቱ የሚሰግድላቸው መስሎት ነበር። ቅዱስ ፋሲለደስ ግን ከሕዝቡ ተለይቶ ወደ ኋላ ተመልሶ ተቀመጠ። ንጉሡ ጣዖት ማምለክን ሲጀምር ቅዱስ ፋሲለደስም ከንጉሡ ጋር በአንድ ማዕድም አይቀርብም ነበርና አሁን ንጉሡ ሕርምያኖስን የማደርገውን ነገር ምከረኝ አለው። እርሱም ክፉ ምክርን መከረውና የምሳ ግብዣ አዘጋጁ። ቅዱስ ፋሲለደስ ግን አልመጣም ነበርና ንጉሡ እንዲመጣ መልእክት ላከበት። ቅዱስ ፋሲለደስም ያንን ከሃዲ ከዚች ሰዓት ጀምሮ ከኔ ጋር እድል ፈንታ ጽዋ ተርታ የለህም፣ አንተ የሰማይ አምላክ ክደህ ጣዖታትን አምልካልና ብሎ ላከበት። የሕርማኖስ ልጁ ቅዱስ ፊቅጦር ግን ወደ ቅዱስ ፋሲለደስ መጥቶ ጌታችን በማመን ስለ መጽናናት ተመካከሩ። ከዚህም በኋላ ዲዮቅልጥያኖስ በሚገዛበት አገር ሁሉ ክርስቶስን ያልካዱትን ምዕመናንን ማስገደልና ማሳደድ ጀመረ። ብዙ ሰማዕታትም ወደ ንጉሡ የሰማዕትነትን አደባባይ እየመጡ በጌታችን ስም ደማቸውን አፈሰሱ። ቅዱስ ፋሲለደስም
ሰማዕት ይሆን ዘንድ ወደ ጌታችን ይጸልይ ጀመር። በመኝታውም ሳለ ቅዱስ ሚካኤል ታዞ ወደ እርሱ መጥቶ ሰላምታ ሰጠውና በምድር አለቃ ሆነ ሁሉን እንደምታዝ በሰማይም የክርስቶስ ወታደሮች የሆኑ የሰማዕታት አለቃ ሁነሃልና ደስ ይበልህ አለው። ዳግመኛም ወደ ጌታህ ዘንድ አደርስ ዘንድ ተነስ አለውና በክንፎቹ ተሸክሞ ወደ ሰማይ አሳረገውና በጌታችን ፊት አቆመው። ቅዱስ ፋሲለደስን ጌታችንም ለቅዱስ ፋሲለደስ ሰላምታ ከሰጠው በኋላ ስለ ስሙ ይቀበል ዘንድ ስላለውና መከራና በሰማይም ስለሚያገኘው ክብር ነገረው። ሰማዕት ይሆን ዘንድ ሰማዕታት ይሆኑ ያላቸውንም ሁሉ ስማቸውን እየጠራ ነገረውና አባ አባድርና እህቱ ኢራኒን፣ የህርምናኖስ ልጅ ፊቅጦርን፣ ምስራቃዊ ቴዎድሮስን፣ ገላውዲዮስን፣ አራቱንም ልጆች አውሳቢዮስንና መቃርስ እንዲሁም ሁለቱ ሴቶች ልጆቹ የንጉሥ ልጆች ዮስጦስና አወሊ ሚስቱም ታውክልያ፣ እነዚህንና ሌሎችንም ሁሉ ስማቸውን እየጠራ ጌታችን ሰማዕት እንደሚሆኑ ለቅዱስ ፋሲለደስ በግልጽ ነገረው። ቅዱስ ፋሲለደስ ከብዙ ተጋድሎ በኋላ ሰማዕት እንደሚሆን ነገረው። በሌሎቹ ሰማዕታት ሆነ በእርሱ ላይ የሚደርስበትን መከራና በኋላም የሚያገኘውን ክብር ሁሉ በዝርዝር ነገረው። የምሕረት ቃል ኪዳንም ገባለት። የሰማዕትነትንና የቅዱሳን መኖሪያ ካሳየው በኋላ ሰማዕትነቱን ሊፈጽም ያገኘውን ክብር ሲፈጽም የሚያገኘውን ክብር መሆኑንና ነግሮት በገነት ውሃ በመላኩ እጅ እንዲጠመቅ ካደረገው በኋላ ወደ ምድር ተመለሰ። ቅዱስ ፋሲለደስ ወደ ሰማዕትነት አደባባይ ሲሄድ በቤቱ የነበሩትን የወንድና የሴት ልጆ አገልጋዮቹን ጠራቸውና ልጆቼ ሆይ ወደ እውነተኛው ወደ ጽድቅ ንጉሥ ወደ ጌታዬ ኢየሱስ ክርስቶስ ሂጄ እርሱ በልዩ ፍቃድ ጠርቶ የላከኝን መልእክት እፈጽማለሁ። ከኔ ጋር መቀመጥ የሚፈልግ ሁሉ ከኔ ጋር ይቀመጥ፣ መሄድ የፈለገ በአንድነት ይሂድ ብሎ ለእያንዳንዳቸው ለየራሳቸው የነጠረ የወርቅ ሚዛን ሰጣቸውና አሰናበታቸው። እንዲሁም ባልንጀሮቹን ለሆኑት ለሁሉም የመኳንንቱ ልጆች እኔ ግን በጌታዬና የነፍሴን መድኃኒት የሰውነቴን መድኃኒት በሚሆን በኢየሱስ ክርስቶስ ስም ደሜን አፈስ ዘንድ እኔ መከራዬን ወደምቀበል እሄዳለሁ። ቅዱስ ክብር ልዩ ስለሆነው ስሙ መከራዬን እቀበል ዘንድ ተዘጋጅቻለሁ። አላፊ ጠፊ የሚሆን የዚህ ዓለም ክብርና ሹመት ምን ይጠቅመኛል? ፈጥኖ ይጠፋልና አላቸው። እነርሱም በአንድ ቃል እኛ ሁላችንም የክርስቶስ ባሪያዎች ነን፣ አንተም በምትሞትበት ሞት እኛ ካንተ ጋር እንሞታለን አሉት። የሳርክታ ፋሲለደስ ቤተ ክርስቲያን፣ የጣና ምጽሌ ፋሲለደስ ቤተ ክርስቲያን ያሳተሟቸው የቅዱስ ፋሲለደስ ገድላት እና ስንክሳሩ እንደሚናገሩት በቅዱስ ፋሲለደስ ላይ ከደረሰበት እጅግ አሰቃቂ መከራዎች ውስጥ እነዚህ ይገኙበታል። በመንኮራኩር ላይ ሰቅለው ደሙ እንደ ውሃ እስኪፈስ ድረስ ገርፈውታል። በብረት አልጋ ላይ አሰርተው በችንካሮች ቸንክረው ከስሩ እሳት በማንደድ ስጋው አመድ እስኪሆን ድረስ አቃጥለውታል። ምላሱን ቆርጠው መላ ሰውነቱን በእሳት አቃጥለውታል። በታላቅ የብረት ድስት ውስጥ አስገብተው ስጋው በስሎ አጥንቶቹ እስኪለያዩ ድረስ ከታች እሳት አንድደው አቃጥለው ካበሰሉት በኋላ ወስደው 3 ክንድ ቆፍረው ቀብረውታል። ሰውነቱን ከወዲያና ከወዲህ እየሳቡ በመጋዝ ገዝግዘው ከሁለት ቦታ ቆርጠውታል። ንጉሡም ከስጋው እስክትለይ ድረስ ስጋውን በምሳር ቆራርጠውታል። ዳግመኛም በመጋዝና በምሳር ራሱንና መላ አጥንቶቹን ፈልፍለውታል ወይም
አውጥተውታል፣ ፈልጠውታል። እንዲሁም እያደረጉ 3 ጊዜ እስኪሞት ድረስ ቢያሰቃዩትም ነገር ግን በዚህ ሁሉ መከራ ውስጥ ጌታችን እየተገለጠለት ተጋድሎውን በድል እስኪፈጽምና ብዙ ነፍሳትን በምርኮ እስኪያወጣበት ድረስ በተደጋጋሚ ከሞት ያስነሳው ከመከራው ይፈውሰው ነበር። ከዚህም በኋላ ንጉሡ ብዙዎች ታላላቅ ሰማዕታት እጅግ አሰቃይቶ ሁሉንም በየተራ ገደላቸው። ቅዱስ ፋሲለደስ ግን 5 ከተሞች ወዳሉበት አፍሪካ ላኩት። በዚያም ብዙ እጅግ አሰቃቂ ስቃዮችን አደረሱበት። ከእርሱም ጋር ያመኑ 7000 በላይ ክርስቲያኖችን ሰየፏቸው። ቅዱስ ፋሲለደስንም ሰውነቱን በመንኮራኩር ፈጭተው በመጋዝ ሰንጥቀው ገደሉት። ነገር ግን ጌታችን ከሞት አስነሳው። እጅግ ብዙ አሕዛብም በአምላከ ቅዱስ ፋሲለደስ አመኑ፣ ጣዖታቶቻቸውም ረገሙባቸው። በዚያም ወቅት 14737 ሰዎችን አንገታቸውን በሰይፍ ቆረጧቸው። ሰማዕትነትንም በድል ፈጸሙ። ቅዱስ ፋሲለደስ ዳግመኛ በምጣድ ላይ አስተኝተው እሳት አነደዱበት። በተራራ ላይ ትልቅ ጉድጓድ ቆፍረው በዚያን ቀበሩት። አሁንም ጌታችን ከሞት አስነስቶት በመኮንኑ ፊት እንዲቆም አደረገው። ንጉሡም አምላክ ፍጹም ጤነኛ አድርጎ አስነስቶኛልና እፈር፣ የረከሱ ጣዖታቶችን ይፈሩ አለው። ሕዝቡም ይህንን ታምር ባየ ጊዜ በጌታችን አምነው አንገታቸውን ተሰየፉ፣ በሰማዕትነት አረፉ። ቁጥራቸው 230,000 ነበሩ። ቅዱስ ፋሲለደስም ዳግመኛ ሰውነቱን በመንኮራኩር ከፈጩት በኋላ በብረት ምጣድ ላይ አስተኝተው ከስሩ እሳት አነደዱበት። ጌታችንም ከቁስሉ ፈውሶት ታላቅ የምሕረት ቃል ኪዳን ሰጠውና ሰማዕትነትን በትዕግስት እንዲፈጽም ነገረው። ዳግመኛም ያሰቃዩበት ከነበረው መንኮራኩር አውጥተው ከታላቅ ጎላ የብረት ድስት ውስጥ አስገብተው ስጋው በስሎ አጥንቶቹ እስኪለያዩ ድረስ ከታች እሳት አነደዱበት። ከዚያም በኋላ ስጋውና አጥንቶቹ በውስጡ ያሉበትን ጎላ የብረት ድስት ወደ ረጅም ተራራ ውስጥ ወስደው 3 ክንድ ወደ ታች ቆፍረው ቀበሩት። መኮንኑም እጅግ ተደስቶ ከመኳንንቶቹ ጋር ወደ ቤቱ ሄደ። ነገር ግን ጌታችን በክብር ተገልጦ ዳዊትም እግዚአብሔር የጻድቃን አጥንቶች ይጠብቃል፣ ከውስጣቸውም አንዱም ተቀጥቅጦ አይቀርም እንዳለው በመዝሙር 33:20 በፊቱ እየዘመረ ከሰማይ ወረደ። ያን ጊዜም ጌታችን ወደ መሬት አመልክቶ አንቺ ምድር አፍሽን ክፈቺ፣ የወዳጄ የፋሲለደስን ሥጋ ይውጣ፣ እኔ በመለኮታዊ እጄ እንደፈጠርኩት ያውቅ ዘንድ አለ። ምድርም አፏን ከፍታ የቅዱስ ፋሲለደስን ሥጋ ከመሬት ውስጥ ከጉድጓድ ውስጥ ከጌታችን ፊት ከነጎላው ተቀምጦ ጌታችንም የመረጥኩ ወዳጄ ፋሲለደስ ሆይ እኔ እንደፈጠርኩህ እንደማስነሳህ ይህ ወንጀለኛ መኮንን ኃይሌን አይቶ ያፈር ዘንድ ተነሳ አለውና አስነሳው። ቅዱስ ፋሲለደስን እያመሰገነ ወደ ተራራው ወርዶ በመኮንኑ ፊት ቆሞ አጥንቶቼ ደቀቁ እስኪለያዩ ድረስ በእሳት ያበሰልከኝ እኔ ነኝ። እነሆ አንተን አሳፍር ዘንድ ጌታዬ ኢየሱስ ክርስቶስ አስነሳኝ አለው። አሕዛብም ሁሉ በየተደረገው ታምር ባዩ ጊዜ የቅዱስ ፋሲለደስ አምላክ እግዚአብሔር አንድ እርሱ ነው እያሉ ከእርሱ ሌላ
አምላክ የለም፣ እርሱ የሞቱትን በእርሱ ስላመኑ አንስቷቸዋልና በእርሱ ያመኑትንም ከመከራ ያድናቸዋል ብለው ጮኹ። ሀገሩም አሕዛብ ጮኸት የተነሳ ምድርም ታወከች። ታላላቆችና ታናናሾች አሕዛብ ወደ ፋሲለደስ መጥተው ከሞት እንዳስነሳው ባዩ ጊዜ በአንድ ቃል አንተ የምታመልከው አምላክ ፍጥረት ሁሉ በመሃል እጁ የያዘ ፈጣሪህ እግዚአብሔር በእውነት የተባረከ ነው። የተረገመ መኮንንን መጾርስ ግን ከረከሱ አማልክቶችና ከካህዲ ንጉሥ ጋር ስም አጠራሩ ይጥፋ ብለው ጮኹ። ያን ጊዜም ብዙ ሺህ የሚቆጠሩ ሰዎች በመኮንኑ ፊት ላይ አፈሩ፣ በተኑበትና እኛም በግልጥ ክርስቲያን ነን ብለው በመመስከር አንገታቸውን እየተሰየፉ በእሳት እየተቃጠሉ በሰማዕትነት አረፉ። መኮንኑም ከፋሲለደስ በአንተ ምክንያት ስለሞቱ ስለነዚህ ሕዝብ ሁሉ ተደሰትክን? አንተ የእነዚህ አሕዛብ ደማቸውን መጥቼ ትከፍለው ይሆን? አንተም ወደ መንግሥተ ሰማያት ከክርስቶስ ዘንድ እሰዳቸዋለሁ ትላለህ። ክርስቶስ አይሁድ ለምን እጆቹና እግሮቹን ቸንክረው በመስቀል ላይ ሰቅለው ጎኑን በጡር ወግተው ነፍሱን ለምን ከሞት አላዳንም? ሙቶ ወደ መቃብር አውርደው ለምን ቀበሩት? ሲለው ቅዱስ ፋሲለደስ መልሶ አንተ ከሃዲ እርኩስ፣ በፈጠረ ፈጣሪ ላይ አትሳደብ፣ አፍህን ዝጋ አለው። እርሱም ይህንን ተናግሮ ሳይፈጽም የመኮንኑ አንደበት በረቂቅ ልጓም ተለጉሞ ተዘግቶ መናገር አቃተው። መኳንንቶቹም እጅግ ደንግጠው ይቅር እንዲለውና የተዘጋ አንደበቱን እንዲከፍትለት ለመኑት። ቅዱስ ፋሲለደስም ተዉት፣ ዝም በሉት፣ ሥጋውና ነፍሱ በእጁ የሆነች ፈጣሪን ተደፋፍሮ ተሳድቧልና ሞት ይገባዋል። ነገር ግን የጌታችን የኢየሱስ ክርስቶስ ስሙና ቸርነቱ ተደንቆ ይቅር ባለው ስሙ ይመሰገን ዘንድ አንደበቱን ይከፍትለት ዘንድ ፈጣሪን እለምናለሁ አላቸው። ከዚህም በኋላ ቅዱስ ፋሲለደስ አምላኬ ኢየሱስ ክርስቶስ ሆይ እኔ ለቅዱስ ስምህ የተቀበልኩትን መከራ አስበህ ወዳጆቼ ሰማዕታት ወደ አንተ በለመኑ ጊዜ እንደ ስማቸው ያንተ ባሪያ የመሆን እኔም ሰምተህ ፈጣሪዬ ሆይ በቸርነትህ የዚህን ከሃዲ አንደበቱን ክፈትለት። ሰው ሁሉ ያለ አንተ ሌላ አምላክ እንደሌለ ያውቅ ይረዳ ዘንድ ለአንተ ምስጋና ይገባል፣ ለጌትንም ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ ይሁን ብሎ ከጸለየ በኋላ ወደ መኮንኑ ዘንድ ቀርቦ በመስቀል ምልክት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢያማትብበት የመኮንኑ አንደበት ተከፈተለት። ነገር ግን ወዲያው እስከ ማግስቱ ድረስ ወደ እስር ቤት ውሰዱት ብሎ አዘዘ። ወደ እስር ቤት ውሰድ ብሎ አዝዞ ወደ እስር ቤት እንዲገባ ተደረገ። ይቆየን። ይጠብቁህ ዘንድ መላእክቱን ስላንተ ያዝዛቸዋልና። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 90 ቁጥር 1 ላይ በመንገዱ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዝዛቸዋልና ይለናል። እግዚአብሔር ሁሌም በመንገዳችን ይጠብቀን። እግዚአብሔር ሁሌም በሕይወታችን ይጠብቀን። እግዚአብሔር ሁሌም በሕይወት ዘመናችን ስንመላለስ በቸርነቱ ይጠብቀን። ምንኖረው በእግዚአብሔር ቸርነት ስለሆነ ምንኖረው በእግዚአብሔር ጥበቃ ስለሆነ እኔና እናንተ
ስንንቀሳቀስ ኃጢአት ስንሰራ በደል ስንሰራ ወንድሞቻችንን ስናስቀይም መላእክት ሁሌም ዘወትር ስለሚጠብቁን መከራ እንዳይገጥመን ቅስፈት እንዳይገጥመን ያለ ዕድሜያችን እንዳንሞት መላእክት ሁሌም እኔና እናንተን ይጠብቁናል። መንፈሳዊ ልጆች ኃጢአት ስንሰራ በደል ስንሰራ እባክህ እግዚአብሔር ሆይ ብለው እንዳያዝኑብን ከኔና ከናንተ መላእክት እንዳይርቁ መላእክት እኔና እናንተን እግዚአብሔር አዟቸው ታዘው ይጠብቁናል ማለት ነው። መንፈሳዊ ልጆች በመንገድ ሁሉ ነው የሚል በመንገዳችን ሁሉ መላእክት ይጠብቁናል። በዘመናችን ሁሉ መላእክት ይጠብቁናል። በህይወታችን ሁሉ መላእክት ይጠብቁናል። የመላእክት ድርሻቸው እኔና እናንተን መጠበቅ ነው። የእግዚአብሔርን ቸርነት ወደኛ የኛን ጸሎት የኛን ልመና የኛን መልካም ሥራ የኛን የቤተ መቅደሱን ሥራ ወደ መንበረ ጸባዖት ወደ እግዚአብሔር ማድረስ ነው። መንፈሳዊ ልጆች ምንኖረው በእግዚአብሔር ቸርነት ስለሆነ ምንኖረው በእግዚአብሔር ይቅርባይነት ስለሆነ መንፈሳዊ ልጆች ስለዚህ መላእክት ሁሌም እኔና እናንተን ይጠብቁናል። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዘዛቸዋልና ይለናል። እኔና እናንተ ሁሌም ስንንቀሳቀስ ይጠብቁናል ቅዱሳን መላእክት ማለት ነው። ጽድቅ ሥራ ስንሰራ ስንጾም ስንጸልይ ስንሰግድ የቤተ መቅደሱን ሥራ ስንሰራ መላእክት ጠጋ ብለው ይጠብቁናል። የዚህን ሕይወት ባርክ የዚህን ሰው ሕይወት ባርክለት ዘመኑን ባርክለት ሕይወቱን የተቃና አድርግለት ከክፉ ነገር ጠብቀው ከመከራም ጠብቀው እያሉ እኔና እናንተን ሁሌም ይጠብቁናል። የጽድቅ ሥራ ስንሰራ ማለት ነው። የጽድቅ ሥራ እንድንሰራ እግዚአብሔር አምላክ ይፍቀድልን። እግዚአብሔር መሐሪ ይቅር ባይ ስለሆነ ኃጢአትም ብንሰራ ሰዎች በኃጢአት ውስጥ ሕይወታቸው ሲመላለስ በኃጢአት ምክንያት በተንኮል ምክንያት በብዙ መከራ ምክንያት ከእግዚአብሔር ሲለዩ እግዚአብሔር ይቅር ባይ ስለሆነ ጊዜና ሰዓት ይሰጠናል ማለት ነው። መንፈሳዊ ልጆች ንስሐ እንድንገባ ነቢየ እግዚአብሔር ዳዊት የኃጢአተኛን ሰው ዕድሜ እግዚአብሔር ያረዝምለታል ይላል። ለምን ሲል ንስሐ እንዲገባ ማለት ነው። እግዚአብሔር እኮ መሐሪ ይቅር ባይ እኮ ነው። በድለን አጥፍተን አንተ ይቅር በለን ብንለው እግዚአብሔር ይቅር ይለናል። እባክህ አንተ የፍቅር አምላክ ሳናውቅ አጥፍተናን ሳናውቅ በድለናን ይቅር በለን ብለን ራሳችንን ዝቅ አድርገን ለካህናት አጥፍተናን በድለናን ከእግዚአብሔር ጋር አስታርቁን ብለን ዝቅ ብለን ተንበርክከን እግዚአብሔርን ብንጠይቅ እግዚአብሔር ይቅር ይለናል ማለት ነው። እግዚአብሔር ይቅር ባይ ስለሆነ ማለት ነው። ስለዚህ በደል ስንሰራ ኃጢአት ስንሰራ ተንኮል ስንሰራ መላእክት ከኛ እንዳይርቁ ከኃጢአት መጠበቅ ያስፈልጋል ማለት ነው። መላእክት ሁሌም እኛን ይጠብቁናል። መከራ እንዳይገጥመን ቅስፈት እንዳይገጥመን ችግር እንዳይገጥመን ያለ ዘመናችን እንዳንቀዘፍ ማለት ነው። እና እናንተን እኮ መላእክት ዘወትር ይጠብቁናል። ያለ እግዚአብሔር ጥበቃ መኖር አንችልም እኮ። ምንኖረው በእግዚአብሔር ቸርነት አይደል? ምንኖረው በድንግል ማርያም ቃል ኪዳን እናትነት አይደል? ምንኖረው በመላእክት ጥበቃ እኮ ነው። ምንኖረው በቅዱሳን ቃል ኪዳን ተራዳኢነት እኮ ነው መንፈሳዊ ልጆች እንጂ ሰውማ እኮ ይበድላል ኃጢአት ይሰራል። ነገር ግን እግዚአብሔር ለንስሐ ዕድሜ ይሰጠናል ማለት ነው። ለንስሐ ዕድሜ ንስሐ ያልገቡትን ንስሐ እንዲገቡ ጊዜ ያላገኙትን ጊዜ እንዲሰጥ እግዚአብሔር አምላክ ይፍቀድላቸው። መንፈሳዊ ልጆች በመንገዱ ሁሉ ይጠብቁ ዘንድ ነው። በመንገዳችን ሁሉ ብቻ አይደለም በዘመናችን ሁሉ በሕይወታችን ሁሉ
እግዚአብሔር ይጠብቀናል። እግዚአብሔርን አንተ ጠብቀኝ በሉት። እግዚአብሔርን አንተ ያልከው ይሁን በሉ። እግዚአብሔር ልብህን ስጠኝ ነው ያለ። ልጄ ሆይ ልብህን ስጠኝ ነው ያለ እኮ። ልባችንን ለእግዚአብሔር ከሰጠን ሁሌም የወንጌሉን ቃል እንሰራለን። ሁሌም በጽድቅ ጎዳና እንመላለሳለን። ሁሌም የጽድቅ ሕይወት በሕይወታችን ይመላለሳል። ልባችንን ለእግዚአብሔር ከሰጠን ነው። ግን መንፈሳዊ ልጆች እግዚአብሔር በመንገዳችን ሁሉ እኮ ይጠብቀናል። መከራ እንዳይገጥመን እኮ ነው። ቅስፈት እንዳይገጥመን እኮ ነው። ከባህር ጥልቀት እግዚአብሔር ይጠብቀናል እኮ። ከመከራ እግዚአብሔር ይጠብቀናል እኮ። ከተወረወረ መዕዘፍት እግዚአብሔር ያድነናል። ከችግር እግዚአብሔር ይሰውረናል። ከተዘጋጀልን ጉድጓድ እግዚአብሔር ያሳልፈናል። ከተዘጋጀልን ወጥመድ እግዚአብሔር አሳልፎ ዘመናችንን ይባርካል። በእግዚአብሔር ጥበቃ፣ በቅዱሳን መላእክት ጥበቃ። ቅዱሳን መላእክት ስለኛ ሁሌም ታዘዋን ይጠብቆናል። በሌሊትም በመዓልትም ሁሌም ከኛ አይለዩም። መንፈሳዊ ልጆች እግዚአብሔር ሁሌም ይጠብቀን። ቅዱሳን መላእክት ከኛ እንዳይለዩ ሁሌም ለጽድቅ ሥራ እንድንሯሯጥ እግዚአብሔር አምላክ ይፍቀድልን። ለጽድቅ ሥራ፣ ለመልካም ሥራ። ዛሬ ዓለም ሁሉ ዋሾ ሆኗል። ዛሬ በዓለም ውስጥ ሁሉ ኃጢአት ገንፍሏል። ለምን ይመስላችኋል? ሰው ሰላም የለውም። ሰው ፍቅር የለውም። ሰው አንድነት የለውም። ሰው ይካካዳል። ሰው ትናንት ወንድሜ ስለ የነበረው ሲያጣ ይርቀዋል። ሰው ትናንት እህቴ ስትላት የነበረችው ስታጣ ትርቃታለች። በእውነት ይሄ ክፉ መንፈስ ነው። ከዚህ መንፈስ መላቀቅ ያስፈልጋል። እንዲህ አይነት መንፈስ ወደ ህይወታችሁ እንዳይገባ እግዚአብሔር ሆይ ከዚህ እንዲህ አይነት መንፈስ ወደ ህይወቴ እንዳይገባ አንተ ቅዱሳን መላእክትን ልከህ አንተ ጠብቀኝ ብለን እንጸልይ። መንፈሳዊ ልጆች ዛሬ በዓለም ሁሉ ዋሾ ሆኗል። በእውነት ሰዎች በቤተ መቅደሱ ያሉ ሰዎች ሳይቀሩ ይሄ የሚያታልለው ነገር ሁሉ አታሉናል። በእውነት ዛሬ ዓለም እውነተኞችን እንደማትወድ መጽሐፍ ቅዱስ ያስረዳናል። ዓለም እውነተኛ ሰዎችን ትወግራለች። ዓለም እውነተኛ ሰዎችን በሰይፍ ታሳርዳለች። ዓለም እውነት የሚናገሩትን አትፈልግም። ዓለም የምትፈልግ ዋሾቹን ነው። ዓለም የምትፈልግ አጭበርባሪዎችን ነው። ዓለም ማለት ሰማዩማ ጠፈር ነው። ዓለም ማለት ሰው ማለት ነው። መንፈሳዊ ልጆች እግዚአብሔር በመንገዳችን ሁሉ እንዲጠብቀን አንተ ኃጢአት እንዳንሰራ አንተ በህይወቴ ሁሉ ተመላለስ በሉት እግዚአብሔርን። እግዚአብሔር በህይወታችን ከተመላለሰ ኃጢአትን እናስወግዳለን። አንተ ህይወቴ ነህ፣ አንተ የዓይኔ ብርሃን ነህ፣ አንተ በህይወቴ ተመላለስ፣ ኃጢአትን ሁሉ እንድንቃቸው እንድጠላቸው አንተ እርዳይ ብለን ነብዩ እግዚአብሔር ዳዊት እንደተናገረ ሁሉ እኛም እንጸልይ። በእውነት መላእክት በሌሊትም በመዓልትም በቀን በማታም ይጠብቁናል። መከራ እንዳይገጥመን፣ ቅስፈት እንዳይገጥመን፣ ችግር እንዳይገጥመን ይጠብቁናል። ህይወታችን ሁሉ የተሳካ እንዲሆን ኃጢአትን መናቅ ያስፈልጋል። ኃጢአትን እንናቀው። ኃጢአት ምንድነው ካላችሁኝ፣ መብላትም ተፈጥሮ ነው፣ መጠጣትም ተፈጥሮ ነው፣ መልበስም ተፈጥሮ ነው። ኃጢአት ምንድነው ካላችሁኝ፣ ከእግዚአብሔር ልጅነት መለየት ነው። ከድንግል ማርያም ፍቅር መለየት ነው። እንዴት እንለያለን? ምን ምክንያቶች ይለዩናል ካለን ደግሞ የኃጢአት ምንጩ ገንዘብን መውደድ ነው ይላል። የኃጢአት ምንጩ ወንድምን አለመውደድ ነው ይላል። የኃጢአት ምንጩ በፍጹም ሐሳብ በፍጹም ልቦና እግዚአብሔርን አለመውደድ ነው ይላል። ይህን እንድናደርግ እግዚአብሔርን እርዳን ብለን መጸለይ ያስፈልጋል። የሰላም እናት የሆነችው ድንግል ማርያምን ድንግል ሆይ የኛን ጸሎት ከልጅ ዘንድ አድርሽልን በሏት። እሷ የሰላም እናት አይደለች? ዛሬ ባላምሰውን ስናከብር የደስታ ወራት ወደ ቀደመ ክብራችን ተመለስን ስንል እኮ ከድንግል ማርያም መነሳው ስጋ ነው። መሰረቷ እሷ ናት። ያ የተዘጋው ገነት ተከፈተ ስንል እኮ መሰረቷ ድንግል ማርያም እኮ ናት። መንፈሳዊ ልጆች እና ድንግል ሆይ የኛን ጸሎት ከልጅ ዘንድ አድርሽን እንበል። እግዚአብሔር ሁሌም በቤታችን ይጠብቀን። መንፈሳዊ ልጆች በመንገድ ሁሉ ይጠብቁ ዘንድ
በመንገዳችን ሁሉ ሁሌም መላእክት ይጠብቁናል። ዳዊት የእግዚአብሔር ሰው ነው። ዳዊት በሰዎች ዘንድ የተናቀ ነው፣ በእግዚአብሔር ዘንድ ከፍ ከፍ ያለ ነበር። ዳዊትን እግዚአብሔር ከበረኝነት ከፍ አድርጎ መረጠው። ዳንኤልም ደግ ሰው ነበርና ሰዎች በክፋት በተንኮል አሲረው ወደ አንበሶች መንጋጋ ጣሉት። እግዚአብሔር ግን ዳንኤልን አዳነው። ከዳንኤል ጋር ማን ነበር? እግዚአብሔር ነበር ማለት ነው። እግዚአብሔር ሁሌም ከኛ ጋር ይኑር። መንፈሳዊ ልጆች እግርህንም በድንጋይ እንዳትሰናከል በእጆቻቸው ያነሱልሃል። ሕይወታችን እንዳይሰናከል፣ መልካም ስራችን እንዳይሰናከል በሕይወታችን ሁሉ መላእክት ከፊት ለፊት ይመሩናል። መላእክት ሁሌም ይጠብቁናል። መከራ እንዳይገጥመን፣ ቅስፈት እንዳይገጥመን እግዚአብሔርን በሕይወታችን ተመላለስ። አንተ ያልከው ይሁን። በእውነት እናንተ በስደት ሆናችሁ ወንጌል እየተማራችሁ አባቶችን ድምጽ እየሰማችሁ መታደል እኮ ነው። በእውነት መቼም እንዘምራለን፣ እናመሰግናለን፣ ቤተ መቅደስ እንሰራለን፣ ገዳማትን እንረዳለን፣ የአብነት ትምህርት ቤቱን እንረዳለን አላላችሁም። ማን አመቻቸላችሁ? እግዚአብሔር። ለነገ እኮ ዋስትናችን እግዚአብሔር ነው። መንፈሳዊ ልጆች መልካም ስራ ሰርተን አባቶች የወረሷትን መንግስተ ሰማያት እንድንወርስ እግዚአብሔር አምላክ ይፍቀድልን። በእውነት ኃጢአትን መናቅ ያስፈልጋል። ተንኮልን መናቅ ያስፈልጋል። ትዕቢትን መናቅ ያስፈልጋል። አለመዋደድን መናቅ ያስፈልጋል። እነዚህን ከናቅናቸው የመንግስት ወራሽ እንሆናለን። መንፈሳዊ ልጆች የጽድቁ ወራሽ እንሆናለን። መንፈሳዊ ልጆች በእውነት በመንገዳችን ሁሉ እግዚአብሔር ይጠብቀናል። በሕይወታችን ሁሉ እግዚአብሔር ይጠብቀናል። ምንኖረው በእግዚአብሔር ቸርነት ስለሆነ ነው። ምን ተነፍሰው በእግዚአብሔር እስትንፋስ ነው። መንፈሳዊ ልጆች እና ታላቁ መልአክ ቅዱስ ገብርኤል በቃል ኪዳኑ የዛሬ ዓመት የዛሬ ወር በሰላም በፍቅር ያደርሰን። የመላእክት ድርሻ የእግዚአብሔርን ቸርነት ወደ ሰው ልጆች ማምጣት፣ የእኛን ጸሎት፣ የእኛን ስግደት፣ የእኛን ምጽዋት፣ የእኛን መልካም ስራ ወደ እግዚአብሔር ማድረስ ነው። መላእክት ተላላኪዎች፣ ለእግዚአብሔር የሚላላኩ ማለት ነው። መንፈሳዊ ልጆች ታላቁ መልአክ ቅዱስ ገብርኤል ከመከራ ሁሉ የሰውረን። መንፈሳዊ ልጆች ቤተ መቅደሱን ስናሰራ የእናቱን የድንግል ማርያምን ቤተ መቅደስ ስናሰራ ፈተና ይበዛል። የቅድስት አርሴማን ቤተ መቅደስ ስናሰራ አሕዛብ ሁሉ ይቃጠላሉ፣ ክርስቲያኖች ይደሰታሉ። መንፈሳዊ ልጆች ይሄ መታደል እኮ ነው። ቤተ መቅደሱን መስራት ለዳዊት አልተፈቀደለት፣ ለሰሎሞን ቤተ መቅደሱን ለሚሰራ ሰው የተፈቀደለት ሰው ቤተ መቅደሱን ሰራ። አላሰብነውም። የእናቱን ቤተ መቅደስ መስራት ምን ያህል ያስደስታል። የቃል ኪዳን እመቤት የሆነችውን የድንግል ማርያምን ቤተ መቅደስ መስራት ምን ያህል ያስደስታል። በእውነት ሰማያዊ ቤት መስራት፣ የቅድስት አርሴማን ቤተ መቅደስ መስራት እጅግ ያስደስታል። ሰው መቅናት ያለበት በእንዲህ አይነት ነገር ነው። ሰው መሯሯጥ ያለበት በእንዲህ አይነት ነገር ነው። ቤተ መቅደሱን ለመስራት መሯሯጥ፣ ገዳማትን ለመርዳት መሯሯጥ፣ የጽድቅ ስራ ለመስራት መሯሯጥ፣ የተቸገሩ ወገኖቻችን ለመርዳት መሯሯጥ፣ ይሄ ያስቀናል። በዚህ ላይ መቀናናት ያስፈልጋል። ለመልካም ስራ መቀናናት ማለት ነው። እነዚህ ነገሮች ወደ መንግስተ ሰማያት ያስገቡናል። እነዚህ መንገዶች ማለት ነው። የጀመርነውን ቤተ መቅደስ ጨርሰን የእናቱን የድንግል ማርያምን ቤተ መቅደስ ጨርሰን የቅድስት አርሴማን ቤተ መቅደስ ጨርሰን እኔና እናንተ እናልፋለን። ለማያልፈው ትውልድ ሰጠን። ሌቦች በማይሰርቁት፣ ወንበዴዎች በማይዘርፉት፣ ነቀዝ በማይበለው በመንግስተ ሰማያት መልካም ስራችን ተዘጋጅቶ እንዲጠብቀን እግዚአብሔር አምላክ ይፍቀድልን። መንፈሳዊ ልጆች ኑ
የእናቱን ቤተ መቅደስ ኑ የእናታችንን የድንግል ማርያምን ቤተ መቅደስ ኑ የቅድስት አርሴማን ቤተ መቅደስ እንጨርስ። 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጥ ነው። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና መዝሙረ ዳዊት መዝሙር 90 ቁጥር 11 ላይ እያስተማረን የመከረን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይበቃን ይቆየን። እግዚአብሔር ይባርካችሁ መንፈሳዊ ልጆቼ። እውቀት ባለ እውቀት የሰራችሁትን የማይሰራ ኃጢአት እግዚአብሔር ይፍታ። አገዛ አዲስ ሚዲያ እንኳን ሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እነሆ የባታ ለማርያም ወቅድስት አርሴማ ጽዋና የበረከት ስራ ህንጻ ቤተክርስቲያን ማሰሪያ ማህበር ልጆች ነን። በዚህ ማህበር በጎ የሆነ በረከት ስራ እንሰራለን። ነዳያንን እናበላለን። ገዳማትና ታሪካዊ ቦታዎችን እንጎበኛለን። ስለ ኦርቶዶክስ ቤተክርስቲያን ድምጽ የምንሆንበትና የተለያየ በቅዱሳን ታሪክ፣ ስብከተ ወንጌል፣ የተለያዩ መንፈሳዊ ትምህርት፣ መዝሙራት በማህበራችን ኪነ ጥበብ ክፍል የሚዘጋጅ ድራማ፣ ጭውውት፣ ትረካ፣ ግጥም፣ መነባነብ፣ እንቆቅልሽ የመሳሰሉትን እናቀርባለን። የምንሰራቸውን ስራ የጽዋ ማህበርተኞች ጋር በመተባበር ሲሆን ዝክረ ቅዱሳን፣ የቅዱሳን ታሪክ በአባቶቻችን አንደበት ይቀርባል። ህንጻ ቤተክርስቲያን እናሰራለን። ንስሐ ያልገቡትን ንስሐ የሚገቡበትን መልካም ቤተሰብ የምናፈራበት ፈጽሞ መንፈሳዊ ማህበር ሚዲያ ነውና ለማሳደግ ይርዱን። አብረን እንደግ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታዮች ሆናችሁ ኑ አብረን የበረከት ስራ እንስራ፣ የጽዋ አባል ሆኖ እያለን በአክብሮት ጋበዝናችሁ። አገዛ አዲስ ባታ ለማርያም ወቅድስት አርሴማ ጽዋ ማህበርተኞች ሚዲያ